ማህበር አለኝ ሌላ ማህበርና በዚህ እሺ ገብቼ ስዘምር ማለት ነው መዝሙር ስዘምር ዝም ብለሽ ሰው እንደሰማልሽ ነው እንጂ ለመዝሙሩ አይደለም እያለ በውስጤን በጣም ያስከፋኛልና በጣም እፈራለሁ ማለት ነው። ልተወው እንደ እላለሁና ከዛ መልሼ ደግሞ ለምንድነው የምተወው ብዬ እዘምራለሁ ማለት ነው። እያንዳንዱ ያደረኩትን ወደ ማህበር ማለት ነው ሰው እንዳያይሽ ነው እንጂ እውነተኛም አይደለም። ዝም ብለሽ ነው ሰው ጎበዝ እንደልሽ ነው ሰው እንዳመሰግንሽ ነው እያለ በኮንቶ ውዳሴ በውስጤን በጣም ያማላልሰኛል ማለት ነው። ከዛ ከእህቶቼ በማህበር ያሉት ማለት ነው እሺ አንድ ከዘመረች አንድ ደግሞ ከተናገረች በጣም መንፈሳዊ ቅናት አይደለም ምንድነው አይገባ ለራሴን አይረዳኝም ማለት ነው። እቀናለሁ ማለት ነው። መንፈሳዊ ቅናት ነው እንዳይለው መንፈሳዊ ቅናት አይደለም ዝም ብሎ ማለት ነው። በጣም ስዘምር የጸሎት ገቡ አንዳንድ ጥያቄ አለ አይደለ ይጠይቃልና ከዛ መልስ በሚገባ ትመልሳለች። እንደሷ ይሆን ብዬ አይደለም ዝም ብዬ ቀናለሁ። ቀናት ማለት ነው በጣም ያስቀኛልና ከዛ ገብቼ ለምንድነው እንደዚህ የምሆነው እሷ ጎበዝ ከሆነች እኮ እኔ ከሷ እማራለሁ ብዬ ለራሴን ጥያቄ ሆነን ማለት ነው ይሆነኛል። ከዛ በጣም ኮንቶ ውዳሴ ማለት ነው በጣም ሰው ጎበዝ ነሽ ስለኝ በውስጥ መጥቶ ሲዘምር ማለት ነው በቃ እንደ ኮንቶ ውዳሴ እኔ ደግሞ በጣም እጨነቃለሁ። እግዚአብሔር ገስጸ እያልኩ ሰላም ለች እያልኩ ወዲያም ጸጸታለሁ። በቀናሁበት ሰው ስሙ ክርስትናው ጽፌ ከሰገድኩ ወይ ደግሞ ከጸለይኩ ይተወኛል ማለት ነው። ይሄ ከመንፈስ ነው ወይስ ከራሴ ነው? ግራ ገባኝ እና አብራርተህ ስትነግር ጎበዝ ነሽ። በነገራችን ላይ ማህበር ላይ ስትዘምሪ ለከንቱ ውዳሴ ነው የሚል ሐሳብ የሚነሳብሽ እሱ ከሰይጣን ነው፣ ስለቀናብሽ ነው። ገብተሽ ማህበር ላይ ስትዘምሪ ስታገለጊ ስለሚቀናብሽ እንዴት አድርጌ ላባራት ብሎ የነደፈው ስልት ነው የሰይጣን ማለት ነው። ስለዚህ ዝም ብሎ ማገልገል ነው። እሺ ከንቱ ውዳሴ የሚሆነው መቼ መሰለሽ? ጎበዝ ልባል ብለን የምናደርገው ነገር እሱ ከንቱ ውዳሴ ይሆናል። ተረዳሽ አይደል? ጎበዝ ልባል ብሎ አሁን ለምሳሌ ይሄ እንዲህ አይነት ነገር በአገልጋዮች አሁን ፈተና አለ። እንዲህ አይነት ለምሳሌ አሁን በማንኛውም ጊዜ ማገልገል ማይወድ ዲያቆን ቢኖር ግን በበዓላት ቀን ጠብቆ ካልቀደስኩ ሚል በአንደኛ ደረጃ ካልገባው ቢል ይሄ ከንቱ ውዳሴ ነው? ከንቱ ውዳሴ አይደለም። ከንቱ ውዳሴ ፍለጋ ነው አይደል? ልክ እንደዛ ማለት ነው። ስለዚህ ከንቱ ውዳሴ የሚሆንብን እኛ ሆን ብለን ለመታየት ብለን ጀግና ለመባል ብለን ጎበዝ ለመባል ብለን የምናደርገው ነገር እሱ ከንቱ ውዳሴ ይባላል። እግዚአብሔር አምላክ ደግሞ ውጫውን አይቶ አይደለም የሚሰጠው፣ ውስጣዊ ማንነታችን ፈትሾ ነው፣ ልብን አይቶ ነው። እቺ ልጅ እያደረገች ያለችው ከከንቱ ውዳሴ ነው ወይስ አይደለም ብሎ ይመረምራል። መጀመሪያ ለመታየት ብላ ነው ወይስ አይደለም፣ ለመታየት ብሎ ነው ወይስ አይደለም ብሎ መጀመሪያ ልቡን ነው የሚመዝነው እግዚአብሔር። ትንቢተ ኤርምያስ ምዕራፍ 17 ላይ እኔ እግዚአብሔር ለሰው ሁሉ እንደ መንገዱ እሰጠው ዘንድ ልብን እመረምራለሁ ኩላሊትንም እፈትናለሁ ይላል። ስለዚህ ልብን አይቶ ነው እንጂ እኛ ዋና ትኩረታችን ማየት ያለብን ለእግዚአብሔር ብለን ለማገልገል ብለን ላመስግነው እስቲ ስሙን ልጥራ እስቲ በአሕዛብ ማነው በሰው ፊት በእሱም በሚወዱት መካከል አብሬ ልዘምር። ምክንያቱም ከመንፈሳዊያን እህት ወንድሞቻችን ጋር አብረን በዝማሬ በጸሎት እንድንሳተፍ ይሄ የመጽሐፍ ቅዱስን ትእዛዝ ነው። ዕብራውያን መልእክት ላይ ምዕራፍ 10 ላይ እርስ በርሳችሁ ተሰባሰቡ ተብሎ ተጽፏል። አንድነታችን እናጠንክር እንጂ አንበታተን ይላል። ስለዚህ ይሄ መጽሐፍ ቅዱሳዊ ትእዛዝ ነው። እርስ በርስ ተሰባስበን መዘመር፣ መጸለይ፣ መማማር ይሄ የመጽሐፍ ቅዱስ ትእዛዝ ነው። ይልቁንም መጨረሻው ቀን እንደቀረበ አይታችሁ ይሄንን አጥብቃችሁ ተግባራዊ አድርጉ ይላል መጽሐፍ ቅዱስ። እንደው ጌታም ምን ብሏል? 2 ወይም 3 ሆናችሁ በስሜ ካላችሁ እኔ በመካከላችሁ እገኛለሁ ብሏል። ማቴዎስ ወንጌል ምዕራፍ 18 ቁጥር 20። ስለዚህ ይሄ መጽሐፍ ቅዱሳዊ ትእዛዝ ነው እየፈጸመሽ ያለሽው። ስለዚህ ከዚህ ሊያርቅሽ ሲፈልግ በልብሽ ምን ብሎ ማውራት ይጀምራል? አንቺ እኮ ከንቱ ውዳሴ እያደረግሽ ነው፣ አንቺ እኮ እንዲህ የሚያደርግሽን ነው እያሳየሽ እያለ የሆነ የአንቺን ዕውቀት ማነስ ተጠቅሞ ሊያባርሽ ይፈልጋል። በጉልበት አልቻለም፣ ምንም በሌላ መንገድ ባለመቻሉ አሁን በዚህ ነው እየተፈታተነሽ ያለው። ስለዚህ የእሱ ሴራና ተንኮል መሆኑን ነክተሽ እግዚአብሔር ይገስጽ እያልሽ ስራሽን መቀጠል ነው፣ አገልግሎትሽን ማለት ነው።
ሌላ ደግሞ ሌላኛዋ መንፈሳዊ ማን ነው ጥያቄ ስትጠየቅ ስትመልስ በብቃት ስትመልስ እኔ እቀናባታለሁ። ምቀናባት እንደሱ አባ ሆንኩ ብዬ አይደለም። እንደዛ ብዬ በሆን ኖሮ መንፈሳዊ ቅናት እለው ነበረ። ግን ዝም ብዬ ነው ምቀናባት። ከዛም የቀናውበትን ሰው ስመ ክርስትና ጽፌ ስሰግድ ይለቀኛል። ይሄ ሰይጣናዊ ቅናት ይባላል። እንደዛ ከሆነ በተለይ ስትጸልይ ስትሰግጂ ያ ቅናት የሚተውሽ ከሆነ ሆን ብሎ ሰይጣን በእህት ወንድሞችሽ እንድትቀኝ እያደረገ ምቀኝነትን እያስተማረሽ ነው ማለት ነው። ስለዚህ አንቺ ደግሞ እየተቃወምሽ ነው። ይሄ በጣም ደስ የሚል ነው። ቅድም ጎበዝ ያልኩሽ ከዚህ አንፃር ከዚህ ተነስቼ ነው። እና በርቺ፣ ቀጥይበት። ግን ይሄንን ቅናት ወደ ምን ማሳደግ ትችላለሽ? መንፈሳዊ ቅናት ማድረግ ትችላለሽ። አሁን እህቶችሽ ወንድሞችሽ በጣም በብቃት ሲመልሱ ስታይ እኔም ቆይ እንደነሱ ለመሆን አንደኛ ልጸልይ፣ ሁለተኛ ላንብብ ብለሽ ተነስተሽ የእነሱን አርያ መከተል ትችላለሽ። እሺ፣ ይሄን ይመስላል እቴ። እሺ ወንድሜ፣ ወለተ ሚካኤል ልጠይቅ። ቆይ እስቲ ለነሱ ያስተማራችን ልጅ በሷ ላይ የቀናሁት የሷ ነገር ለመስማት ደስ ይለኛል ማለት ነው። ይለቀኛል ስላሰብኩ በዚህ ብዬ የሷ በቀናሁበት ሰው የሱ ብቻ ትምህርት መዳመጥ አለብን ብዬ አዳምጠዋለሁ ማለት ነው። ከዛ ይተወኛል ዝም ብዬ ሳዳምጠው ማለት ነው። ከዛ ሰላም ለች እያልኩ በጣም እስከምጨርሽ ድረስ ልጅቷ እስከምትጠርሽ ትምህርቷ ያዘችው ነገር ስታስተምር ዝም ብዬ የሷ አዳምጣለሁ ማለት ነው። ስተዋት ይተወኛል። ጥሩ ነገሩ ምን መሰለሽ እዚህ ጋር ወዲያው ቅናት ሲፈጠርብሽ ጸልይላት። እሺ፣ ለምትቀኝባት ሰው ጸልይላት። ይሄ ሰይጣንን በደንብ መበቂያው መንገድ ነው። ሰይጣን አሁን ያንን ሰው እንድንቀናበት ሲያደርገን ለዛ ሰው መጸለይ በለው። ይሄ በጣም በጣም የሚገርም መንፈሳዊ ብቃት ነው። አንድ ሰው የውስጥ ቅናቱን ተቋቁሞ ለሚቀናበት ሰው ከጸለየ ያ ጀግና ሰው ነው። በእውነት ጀግና ክርስቲያን ነው። ሰይጣንን አንገቱን የሚቆርጥ አካሄድ ማለት ይሄ እንዲህ አይነት አካሄድ ነው። ሰይጣን ግን ይኸውላችሁ በአንድ ሰው ስንቀና ያንን ሰው እንድናዳምጥ ራሱ አይፈልግም። ተሳሳትኩኝ? እውነት ውሸት? እስቲ ንገሩኝ። እንድናዳምጥ ይፈልጋል? በጭራሽ እንድናዳምጥረው ራሱ አይፈልግም። ቶሎ ቶሎ ብለን ደግሞ ድምጿ ራሱ መስማት ያስጠላናል። ምን ነው አዋቂ አዋቂ ነኝ አለችሳ፣ ምን ነው አዋቂ አዋቂ አለሳ፣ ኧረ ስክና አይልም እንዴ? ከዛ ያ ሰው በሆነ ነገር ሲያፍር አንደሰትም? በሆነ ነገር የሆነ ችግር ሲገጥመው ወድቅ ማለት ነው። ውስጣችን የሆነ እርካታ ይሰማዋል። ይሄ ሰይጣን ነው። ሰይጣናዊ ቅናት የሚባለው እንዲህ አይነት አካሄድ ይሄ ነው። ይሄንን በጣም በደንብ ተቃወሙት። በደንብ ልትቃወሙት ይገባል። ታዲያ እሱን የምናሳረው እንዴት ነው ስንል አሁን ለምሳሌ አሳልፈው ሲል አትስማ ሲል እኛ ጨክነን እየጸለይንለት ለዛ ሰው የምንሰማ ከሆነ አሸንፍነው አላሸንፍንም? አሸነፍነው እየጨክነን እንድቀና ቀናት እየፈጠርክብኝ ነው ውስጤን የለም አልሰማም ብለን ለእሷ እንታዝም ብለን ያንን ሰው በፍቅር ስንሰማው ስናዳምጠው እንደገናም ደግሞ ስንጸልይለት ወይኔ ሰይጣን እንዴት እንደሚቃጠል እዚህ ጋር እግዚአብሔር ደግሞ እንዴት እንደሚደሰት ያ ሰው የሚያገኘውን ጸጋ ለኛ አሳጣን መድኃኒዓለም። ምክንያቱም እኛ ያንን ሰው በምን እያገዝነው ስለሆነ በጸሎት እያገዝነው ስለሆነ ያ ሰው የሚያገኘውን ጸጋ እኛንም አሳጣንም። ከዛ ሰው እኩል ጋር በጸጋ ያሳተፈናል እና በዚህ መንገድ ማሸነፍ ትችላላችሁ። ሰይጣንን ተቃውሞ ከእናንተም ይርቃል፣ ወደ እግዚአብሔር ቀረቡ ወደ እናንተም ይቀርባል ተብሎ ተጽፏል። የያዕቆብ መልእክት ምዕራፍ 4 እና ይሄን ይመስላል። እቴ በርቺ። እሺ፣ ሌላ ሰው ወለተ ኢየሱስ ወንድማችን። እሺ፣ ጥያቄ ወንድማችን የባሌ እናት ማለት ነው ጸበል ቦታ ሄደው እንደዚህ ቅዱስ ባልወልድ ጸበል ምናምን ሄደው ሲጠመቁ መንፈሱ ጮሆ ምናምን እና የሆኑ አባቶች ናቸው እና የሆኑ አባቶች ናቸው ምናላቸው የባሌ እናት። እሺ፣ የባሌ እናት አዎ ጸበል ሲጠመቁ መንፈስ ጮሆ መሰለኝ እና
የሆኑ አባቶች ናቸው። ያንቺ ብቻ ልቤን ጨነቀኝ። ያንቺ መንፈስ ብቻ አይደለም የሚታሰርልሽ የልጆችሽንም ነው ማስቆም እችላለሁ። የልጆችሽም እንዳይደረግ የልጆችሽንም የሁሉንም ስማቸውን ሰጥተሽ የክርስትና ስማቸውን ማለት ነው የሁላችንም የክርስትና ስማቸውን ይዘሽ ነይና ከዚያ የእነሱም ያንቺም እንዲታሰር አደርጋለሁ አሏት። እና ይሄ ወንድማችን ትክክል ነው ብለህ ታስባለህ? እንዴት ነው ማስቆም የሚችሉት እነሱ? ሲቀጥለኛ ዝጋ ካልጸና እነዛ ማስቆም ይችላሉ? የት ሄዳ ነው እንደዛ አለችው? ወይ የት ነው ሄደችው እንደዛ? የጸበል ቅዱስ ባለወልድ ጸበል። ቅዱስ ባለወልድ እኮ ቦታው የት ነው? ቦታው ወደ አታኦ ማለት ወደ ቁም ድንጋይ ምናምን የሚባለው ታውቀዋለህ? አይ አላውቀውም። አይዋ ወደ ሀገራችን ምናምን ወደዛ ነው። እሺ መልካም እህቴ፣ በአጭሩ ይኸውልሽ እንደዛ የሚባል ነገር የለም። እሺ የአንቺን የልጆችሽን ስመ ክርስትና ሰብስበሽ ስጪኝ ወይም ስማቸውን ሰብስበሽ ስጪኝ እኔ አስቆምልሻለሁ የሚባል ነገር የለም። እሺ እውነተኛ አባት ምንድን ነው የሚያደርገው? አንደኛ ልጆቹን ንስሐ እንዲገቡ ነገራቸው ነው እሺ የሚለው። ቶሎ ብሎ ይኸውልሽ ስትጠመቅ ከተጋለጠ ንስሐ ግቢ፣ ስጋ ወደሙን ተቀበይ፣ በስጋ ወደሙ በጾም በጸሎት አጋንንትን ተቃውሚ፣ ከባዕድ አምልኮ ራቂ። አየሽ እውነተኛ ንስሐ አባት እውነተኛ ጸበል አጥማቂ ወይም ካህን እንዲህ ብሎ ነው የሚመክረው። ንስሐ ግቢ፣ ስጋ ወደሙን ተቀበይ፣ ባዕድ አምልኮ ካለ አርቂ ከህይወትሽ። እነኚህ ነገሮች አይጠቅሙሽም። አዳኝና ገዳይ የሚያድንም የሚገድልም ማን ብቻ ነው? ባከኛ ስለነቃንጠፍን ገ እንዲታሰሩ ነው። እግዚአብሔር ይገስ። የሚያድንም የሚገድልም ማን ብቻ ነው? ማን ብቻ ነው? ልዑል እግዚአብሔር ብቻ ነው። ስለዚህ ልጆችሽም ሆነ አንቺም ንስሐ ግቡ፣ ስጋው ደግሞ ተቀበሉ፣ ከአጋንንት አካሄድ ራቁ። በዚህ ምክንያት እግዚአብሔርን ምን ታገኛላችሁ? ሰይጣንንም ደግሞ ከህይወታችሁ ታባራላችሁ ብሎ ያስተምራል እንጂ እኔ አስርልሻለሁ፣ እንዳይተላለፉ አድርግልሻለሁ፣ ከህይወትሽ ጎትቻ አወጣለሁ፣ ስማቸውን ብቻ ጽፊኝ እንደዚህ አይልም። እሺ ተጠንቀቁ። እንዲህ አይልም። ግልጽ ነው አይደል? ይሰማል? አዎ ወንድማዬ፣ አዎ ወንድም አለምዬ፣ ግራ ስለገባኝ እኮ ነው እየጠየኩህ። እንዴት ክርስትና ስም ይላል ብዬ ግራ ስለገባኝ። መልካም ግን መጠንቀቅ ያስፈልጋል። የሼት ወንድሞች ሁሉም ቤተክርስቲያን ስላገለግሉ ብቻ ሁሉም አገልጋዮች ንጹሃን ናቸው ብላችሁ እንዳታስቡ። እውነተኛም የሆነው ሐሰተኛም የሆነው ተቀላቅሏል። በአሁን ሰዓት በጣም በሚያሳዝን ሁኔታ እየተፈታተነ ነው። ሰይጣን ግን 1,000 ሚሊዮን ጊዜ ቢፈታተን አያሸንፈንም። እኛ እንደዚህ የሚል ቃል አለን፣ ሁሉም ፈትኑ መልካሙንም ያዙ፣ ከማናቸውም አይነት ክፉ ነገር ምን በሉ ራቁ። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 20 እስከ 22 ላይ ሁሉም ፈትኑ። እውነተኛ መምህር ምን አይነት አካሄድ እንደሚጓዝ አይቶ መርምሮ መከተል የኛ ድርሻ ነው። ስለዚህ በጣም እንጠንቀቅ። አንደኛ በእግዚአብሔር እንታመን። እኛ ስለተጠነቀቅን ብቻ ከአጋንንት ወጥመድ አናመልጥም። ራስን ለማን አሳልፎ መስጠት? ለማን? ለመድኃኒዓለም። አዎ የመጀመሪያው ተግባሩ እሱ ነው። ምክንያቱም እኛ ተጠንቅቀን አንችልም። ከሚታየውም ከማይታየው የሚጠብቀን እሱና እሱ ብቻ መድኃኒዓለም ብቻ ነው። ከዛ በኋላ ግን እኛ ደግሞ ህሊናችን እያወቀ እጃችን ጭቃ ውስጥ እንጨምራለን እንዴ? እንጨምራለን ህሊናችን እያወቀ። ስለዚህ እኛም እንጠነቀቃለን ማለት ነው ከአስመሳዮች። በዚህ መልኩ መንፈሳዊ ህይወታችን እናካሂዳለን ማለት ነው። ይህን ይመስላል ባጭሩ። እሺ ወንድም አለም እየጸጋውን ያብዛክ። አሜን አሜን። እሺ ሌላ ጥያቄ? ትናንት ጀምሬ ነበር ጠይቆ ማካለ ይቅደም። ጠይቆ ማካለ እሺ ጽጌ ማርያም ጀምሬ ነበር። ጽጌ ማርያም ትናንትና ጀምሬ ነበር ይቅርታ። መልካም እሺ እህቴ ቀጥይ። በስመ ስላሴ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን አሜን። ይሁን ድንቅ አመሰግናለሁ። ይቅርታ ወንድሜ ማለት ትናንትና ራሱ ልጠይቅ ከየት ጋር እንደምጀምር ብቻ አላውቅም። እና ትናንትና ልጠይቅ እንትን ብዬ እንደዚህ ስገባ ያሳይኝ ራሱ በጣም እንትን ነው እና በስመ ስላሴ ማለት እኔ እንትን
የአዋሽን እኔ ጥያቄ ልጠይቅ ነበር የገባሁት፣ ግን ያሳየኝ ሌላ ነገር ነው። ከምን እንደሆነ ብቻ ግራ ገባኝ እና አዋሽ ወንዝ አሳየኝ ማለት ነው። አዋሽ ውስጥ ሰዎች ማለት አዋሽ አሳየኝ ማለት ነው። አዋሽ ወንዙም አሳየኝ እና ደግሞ ቅድስት አርሴማ ገዳም ሱባኤ ገብቼ ነበረ። ጥያቄ ለመጠየቅ የጀመርኩበት ጊዜ ነው ትናንትና ማለት ነው። ከዛን አርሴማ ገዳም ሱባኤ ገብቼ ነበረ። ሱባኤ ገብቼ ሻማ አብርቼ እንደዚህ ጎንበስ ስል በዛው ስተኛ ሻማዋ ቀልጣ እንትን ምናምን ተቃጠለብኝ፣ ስላድኖ ምናምን ተቃጠለብኝ። ይሄን አሳየኝ። እኔ ግን ጥያቄ ለመጠየቅ ነበር የገባሁት። እኔ ጥያቄ ልጠይቅ ስገባ ይሄን ፊቴ መጥቶ ድቅን አለብኝ። ከምን እንደሆነ እኔ እንጃ። እኔ ጥያቄ ለመጠየቅ የገባሁት ማለት ልጆቹ ጋር አሁን ከጓደኛዬ ጋር ብዙ በቀደም ዕለታም ከልጅቷ ጋር የሆነች ልጅ ጋር ተፋጀን። ሁሌ ትሰርበኛለች። ከዛ ለምን እንደምትሰርብኝ አንቺ መስደብ ፈልገሽ ነው? ለምን እንደምትሰርብኝ ስላት ኧረ እኔ እኮ ምንም አላልኩሽም ትለኛለች። ሁሌ እንደዛ ትለኛለች እና አንደበቷ ላይ ሆኖ ነው የሚሳደበው ወይስ እኔ በቀደም ዕለትም ቀጥቅጬው ጠይቄው ምንም እንትን አላለኝም እና ከልጆች ጋር እንደዚህ ያባለኛል። ከጓደኞች ጋር ከልጆች ጋር ማውራት አልቻልኩም እና ይሄ ከምን አንጻር ነው? እና ደግሞ በመቁጠራ ዙሪያ መቁጠራ እዚህ መቀጥቀጥ አልችልም ማለት ስቀጠቅጥ በጣም ድምፅ አጉልቶ ነው የሚሰማው፣ ያዘጋባል ቤት ውስጥ ማለት ነው እና ዝም ብዬ ነው ማሸው እና ይሄ እስኪ እንዴት ነው የምትለኝ ከቅርታ ጋር እና ደግሞ ማለት እንደዚህ ሰው ማንቀፍ ሰው መስደብ ነው መንፈሱ። መልካም እሺ አለምዬ፣ ዞሮ አሁን የምትናገራቸው ነገሮች በሙሉ የፈተና መንገዶች ናቸው፣ መጀመሪያ ናቸው። እሺ ያልሻቸው እንዳለ በሙሉ የፈተና መጀመሪያ ናቸው። ከሰው ጋር ያባላኛል፣ ያጣላኛል፣ መጀመሪያ ፈተናዎች ናቸው። ሰው ወደ መንፈሳዊ ሕይወት ሲቀርብ በጸሎት በስግደት በመቁጠሪያ ሲተጋ የሚያቸው ምልክቶች ናቸው። አንቺ ግራ የተጋባሽው ለዛ ነው። ምክንያቱም ለአንቺ አዲስ ነገሮች ናቸው። ከዛ አንጻር ነው እቴ። ሌላው በህልሜ አዋሽ ወንዝን አሳየኝ፣ እንዲህ አደረግኩ፣ እንደዚህ አደረግኩኝ፣ እንዲህ አይነት ነገሮችን እያገናኘሽ ግራ አትጋቢ። እሺ እቴ፣ ግልጽ ነው እቴ። ምን ሊሆን ነው የሚል ሀሳብ ነው በውስጥሽ እርግጠኛ ነኝ እየተፈጠረ ያለው። ይሄን ወንዝ ለምን አሳየኝ፣ እንዲህ አይነቱን ነገር ለምን አሳየኝ? ያሳይሻ። ግን ለምን አንቺ እንደዚህ አይነት ነገሮችን ባሳይሽ ቁጥር ትጨነቂያለሽ? የአንቺ ትኩረት አንድና አንድ ማተኮር ያለበት እግዚአብሔርን ከማግኘት ጋር፣ በንጹህ ልብ ፈጣሪን ከማምለክ ጋር፣ በጸሎት በስግደት ከመትጋት ጋር፣ ስለ መንፈሳዊ ህይወትሽ፣ ስለ ሰላምሽ፣ ስለ ጤናሽ፣ ስለ ዘላለማዊ ህይወትሽ እንዲሁም ደግሞ ኃጢአትሽን እያሰብሽ በማልቀስ የአምላክን ፍቅር በማጣጣም ነው ማሳለፍ ያለብሽ። እሺ እህቴ፣ እንጂ እንዲህ ዝም ብሎ በምናብ በተለያየ ነገር ስለሚያሳይሽ ስለሚያስጨንቅሽ ነገር አንቺ ቦታ አትስጪው። ግልጽ ነው እህቴ። መቁጠሪያም እንኳን ብንጠቀም መናፍስት የሚፈታተኑ ነገሮች አደብ ለማስገዛት ስርዓት ለማስያዝ በህይወታችን ላይ የሚያመጡትን ዳሜጅ ለመቀነስ ለእንደነኛ ዓላማ ነው መቁጠሪያንም ብንጠቀም። ግልጽ ነው እሺ እህቴ። ሌላው ሙሉ ለሙሉ እንደ ንግግርሽ እንዳየሁት ከሆነ ሙሉ ለሙሉ ትኩረትሽን ያደረግሽው የመናፍስት መጋለጥና ለመጋለጡ ጉዳይ ላይ ነው። እሱ ሊያስጨንቅሽ አይገባም። ትልቁ ሊያስጨንቅሽ የሚገባው ነገር ከአምላክሽ ጋር ስላለው ፍቅር፣ መድኃኔዓለም ኢየሱስ ክርስቶስን በንጹህ ልብ ሆነሽ ስለማምለክሽ። ጌታ መድኃኔዓለም በመንፈስ ድሆች የሆኑ ብፁዓን ናቸው፣ መንግስተ ሰማይ የእነርሱ ናት። የሚያዝኑ ብፁዓን ናቸው፣ መጽናናትን ያገኛሉ። የሚያዝኑ ሲል ስለምን? ወየው ጌታዬን አሳዘንኩት፣ በደልኩት፣ እሱ ደሙን ከፈለ፣ ደሙን አፈሰሰ፣ እኔስ እሱን ደስ የሚያሰኝ ስራ ምን ሰራውኝ? እሱ ስለኔ በምድር ላይ ተመላልሶ አስተማረ፣ ሰው ሆነ፣ እኔስ ምን አደረግኩኝ? ለአምላኬ በኋላ በተጠራው ጊዜ ለአምላኬ የማቀርበው እጅ መንሻ መስዋዕት ምንድን ነው? ጌታዬ ኢየሱስ ክርስቶስ ሁለንተናዬን ወደ አንተ ምራው እያልሽ የቅዱሳን ታሪክ እያነበብሽ መንፈሳዊ ህይወትሽን ማሳደግ፣ እንዲሁም ደግሞ በህይወትሽ ለሚፈጠረው ፈተናዎች በሙሉ መጀመሪያ ለመድኃኔዓለም መናገር፣ ጌታዬ ለአንተ አሳልፌ ሰጥቻለሁ፣ እንዲህ አይነት ፈተና የሚያመጡብኝን ርኩሳን መናፍስት በሙሉ አንተ ትበቀልልኝ ዘንድ ለአንተ አሳልፌ ሰጥቻለሁ። ጌታዬ ኢየሱስ ክርስቶስ ሰልፉ ያንተ ነው፣ ውጊያው ያንተ ነው፣ አንተ ቅደም። ጌታዬ ኢየሱስ ክርስቶስ ሁለንተናዬን ግን ወደ አንተ ምራው፣
ፍቅሬ በልብ የተሞላ ልቤ በፍቅሬ የተሞላ ይሁን አምላኬ ወይ እያልሽ ወደ መድኃኒዓለም መቅረብ እንጂ በእንደዚህ አይነት ተራ ነገሮች መጨነቅ የለብሽም። እሺ እህቴ፣ የሚያስጨንቁሽ ነገሮች ተራ እንደሆኑ ስለተረዳው እንደዚህ ምልሽ ግልጽ ነው። እና አትጨነቂ። ዋናው ይኸውልሽ ትልቁ ትኩረትሽ ስለ ኃጢአት ማልቀስ። ስለ ኃጢአቱ የሚያለቅሰውን ሰው መድኃኒዓለም በጣም ነው የሚወደው። ታስታውሷታላችሁ? ማን ነበረች? እግሩ በፀጉሯ እያበሰች ስለ ኃጢአቱ ያለቀሰች ማርያምን ተፍረት አይደለች? ማርያምን ተፍረት ባለሽትዋ እግሩን እያበሰች ስለ ኃጢአቷ ታለቅስ ነበር። እና ስምዖን የሚባለው ይቺ ሴት ምን አይነት ኃጢአተኛ መሆኗን ቢያቅ ኖሮ እንደዚህ ባላስቀረባት ነበር ሲል ጌታ አወቀበትና ስምዖን አውቃታለሁ አለ። የልቡን ሐሳብ አውቆበት ይቺ ሴት ማን እንደሆነች አውቃታለሁ ብሎ እሱ ያደረገለትና እሱ ያደረገችለትን እያነጻጸረ ጠየቀው። እንደውም 50 ላበደረ 500 ዕዳ ላለበት እያለ በምሳሌ ሁሉ አስረዳው። ይህቺ ሴት ብዙ ወዳኛለችና ብዙ ኃጢአቷ ምን ተባለላት? ብዙ ኃጢአቷ ይቅር ተባለላት እኮ። ስለ ንስሐዋ ማለት ነው። ስለ መጸጸቷ ምን ያክል ኃጢአቷን ይቅር እንዳላት ይኸው ተጨንቃ እኮ ነው የሄደችው ወደ መድኃኒዓለም። ምን አይነት መስዋዕት ይዤለት ልሂድ ብላ። እሱ ጌታ ነው፣ እሱ ኃጢአት ይቅር የሚል አምላክ ነው። እኔ የእግዚአብሔር ልጅ ነኝ እያለ ሲያስተምር ሰምታለች። ለእግዚአብሔር ልጅ ምን አይነት መስዋዕት ላቅርብ፣ ምን አይነት መባ ይዤ ልሂድ ብላ ተጨንቃ ውድ የተባለውን ሽቶ ይዛ ሄደች። እና አስቡ እንዲህ ራስን ስለማዋረድ በትህትና ወደ መድኃኒዓለም ስለመቅረብ እናም ደግሞ ከሞት በኋላ ስለሚኖርሽ አዲስ ህይወት የለም። ስለዛ ነው ማሰብ ያለብሽ እንጂ በዚህ በትርኪ ምርኪ በኮታኮተት ነገሮች ሰይጣን በሚያሳየን በምናባዊ ትዕይንቶች በእንደዚህ አይነት ነገሮች ተራ ነገሮች ልንጨናነቅ እና ራሳችን ቢዚ አድርገን ልናስጨንቅ አይገባም ልልሽ ፈልጌ ነው። እሺ እህቴ፣ ግልጽ ነው። ይሄን ይመስላል። እና ግን አጅሬ ግን የሆነ ነገር ያሳይሽና ያስጨንቅሻል ቀኑን ሙሉ። ትንሿን ነገር ብልጭ አድርጎ ያሳይሽና ወይኔ ምንድነው ይሄ ነገር? ምንድነው? ከምን ጋር ብያዝ ነው እንዲህ ነገር ያሳየኝ እያልሽ በቃ አይምሮሽ ውጥር ብሎ እንድትውይ ነው የሚፈልገው። ግልጽ ነው አይደል? እና አንቺ ንቂበት። ቅዱሳት መጽሐፍትን አንብቢ። በተለይ መንፈሳዊ መጽሐፍትን አንብቡ። እሺ ወንድሞች፣ ባለፈውም ነግሬያቸዋለሁ። ቅዱሳት መጽሐፍትን አንብቡ። መጽሐፍ ቅዱስ ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ጀምራችሁ አንብቡ። ገድላትንም አንብቡ። ያልገባችሁን ስታነቡ ያልገባችሁ ግር ያላችሁ ነገር ካለ መታችሁ ጠይቁኝ። አብረን እናየዋለን፣ እንማራለን። እና ይህንን ብያችኋለሁ። ዞሮ ዞሮ በእንዲህ አይነት መንፈሳዊ ህይወት ነው ህይወታችሁን ቢዚ ማድረግ ያለባችሁ ልላችሁ ፈልጌ። እሺ ሌላ ሰው ይቀጥል። ወለተ ሰንበት ድንግል ማርያም ክብር ለድንግል ማርያም። ቀጥል። አዎ ቀጥይ። እኔ ጥያቄ የምኖረው ከእህቴ ጋር ነው እና እህቴ 2 ልጆች አሏት እና ከዛም ስራ ጀመረች። እሷ አንደኛዋ እህቴ አረብ ሀገር ነው ያለች እና በእሷ ብር ስራ ጀመረች። ከዛ ባለቤቷ ደግሞ ሌላ ቦታ ነው የሚሰራ አላከላት ነው በእሷ ብር ስራ ጀመረች እና ከዛ በኋላ ስራ ጀምራ ባለቤቷም ላከላት። ከዛ ሲልክላት መጀመሪያ አስራት በኩራት አውጪ ስንላት እኔም እህቴም እንደዛ ስንላት አይ እንዳታነሺው ነው ያለኝ እና አላወጣም ቀንሰሽ አንሺ ነው ያለኝ ምናምን ስትል አይ ቀንሰሽ አንሺ ካለሽ እሺ ከምታነሺው እንድታስገቢ አስራት በኩራት ምናምን አልናት እና ከዛ በኋላ አይ እሺ ብላን ሳታስገባ ቀረች። ከዛ ለእኛ ሳትናገር ለሌላ ሰው እቃ ግዛልኝ ብላ ብር ሰጠችውና ያነ ሰው ብሩንም አልሰጣትም እቃውንም አልሰጣትም ይዞባት ጠፋ። በስላሴ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ። ከዛ በኋላ አስቀረባት ባለው እንደዛ ብለዛ ያን የብሩንም ጨረሰችው። እንደዚህ ለአስራት ብላ አዘጋጀችውን ታድርገው ለአስራትማ በቃ ይቆጣኛል የታጣልሽው ምናምን እንዳታነሽ ስላለኝ አላነሳም ብላ እምቢ አለችን። ሳታወጣ ቀረች እና ለአስራት አላወጣም ያለችው ግን ሌላ ቃል ትገዛ ብላ ለሰው ሰጠችው ብሩንና
ከዛ ያነሰው እቃውን ገዝቼልሽ ብሎ ተቀበላትና እቃውንም አልሰጣትም፣ ብሩንም ባለው አስቀረው። ጠፋ። እሺ እያለ በዛው ጠፋ። ለእኛ አላማከረችንም። ከሰጠችው በኋላ ነው የነገረችን። ለአስራት ግን አውጭ ስንላት አይቻልም ነው ያለችን። ይቆጣኛል፣ አላነሳውም ምናምን ነበር ያለች። እዛ እሺ በኋላ መልካም አሳጥሪው ግን ቶሎ ቶሎ እያልሽ እሺ፣ አይርዘም። እሺ ወንድሜ። ከዛ እንደዛ ብሎ አስቀረባት። እዛ መጨረሻ ላይ ባለቤቷ ደግሞ ደወለ ሊመጣ፣ ብሩን ጨርሰዋለች። እዛ እሱም ብሩ ከዛ ተይዞበታል፣ የሰራው ብር ላኪልኝ አላት። እዛ ተጨናነቀች ምናምን፣ የእህቴንም የእሱንም ነው የጨረሰችው። እዛ በኋላ እንደምንም ብላ ላከችለት፣ መጣ እና አሁን ላይ ብሩስ ምናምን ብሎ ሲጠይቃት ለእህቴ አበድሪያት ምናምን ብላ መለሰችለት። ያው በጣም ስለተጨናነቀ እሱም ብሩን ስለተቀማ ምናምን እንደዛ ብላ ምክንያት ነገረችው። እዛ በኋላ አሁን ጭንቀት ላይ ነው፣ ተጨናንቀው ያሉ። ባልየው መጧል፣ ባዶ ነው። እሷም ያው እየሰራች ለውጥም የለውም። እኔም ከልጆቹ ጋር ነው ያለው። ጊዜን ማቃጠል ሌላ ስራ እንዳልሄድም ልጆቹን ለማን ጥያቸው ሄዳለሁ። ይጠርቴ እንዴ አሳጥሪው እንጂ ጥያቄሽን ቶሎ ቶሎ አሳጥሩት እሺ። ስትጠይቁ አታንዛዙት። ዞሮ ዞሮ ተጨናንቅ ያለው እንዴት ልሆን ነው አይደለ? ተጨናንቃለች እህቴ ነው ዋናው ጥያቄሽ። ግን አሳጥሪው እሺ እህቴ። ሌላ ጊዜ እጥር ያደረጋችሁ ለመጠየቅ ተለማመዱ እሺ። አልጨረስሽም? ጨርሻለሁ ወንድሜ። መልካም እና ጥር እያደረጋችሁት ወንድሞች፣ ሲንዛዛም ጥሩ አይደለም፣ ይዘነጋልን ጥያቄያችሁ የራሳችሁ። መልካም ባለቤቷ ያልተረዳው ነገር አለ። አስራት በኩራት ማውጣት የሆነ ገንዘብ እንደሚቀንስ አድርጎ ነው ያሰበው። ግን አስራት በኩራት ማውጣት ማለት ለበረከት እጅል ገንዘባችን እንዲባረክ መፍቀድ ማለት ነው። ገንዘባችን ላይ ሰይጣን እንዳይሰለጥን ለእግዚአብሔር አሳልፎ መስጠት ማለት ነው። ስለዚህ ይሄንን አልተረዳም ባለቤቷ። ምክንያቱም መንፈሳዊ ሕይወት ላይ አልገባውም። ስለ ሃይማኖት ጥልቅ እውቀት የለውም ማለት ነው ባጭሩ። ስለ ሃይማኖት ጥልቅ እውቀት ባለም የሌለው ሰው በመሆኑ በቀላሉ አስራት በኩራቷን እንዳታወጣ ከለከላት። ግን አስራት በኩራት የማያወጣ ሰው ሁለት ስህተቶችን እየፈጸመ ነው፣ ኃጢአትም ነው። አንደኛ መስረቅ ነው፣ ሌብነት ነው። ሰው እግዚአብሔርን ይሰርቃልን? እናንተ ግን እኔን ሰርቃችሁኛል። እናንተም የሰረቅነ በምንድን ነው ብላችኋል፣ በአስራትና በበኩራት ነው ይላል ትንቢተ ሚልክያስ ምዕራፍ 3 ቁጥር 8 አካባቢ ላይ ባልሳሳት። ስለዚህ እግዚአብሔርን መስረቅ ነው። ስለዚህ ሌባ ከሆኑ ደግሞ እነሱ እግዚአብሔርን የሰረቁ ሌቦች ከሆኑ እነሱን ደግሞ ሌላ ሰው ይሰርቃቸዋል። ሌላ ሰው ደግሞ እንዳይሰርቃቸው ጥበቃ አይደረግላቸውም። ለምን? ለሌባ ጥበቃ ይደረግለታል እንዴ? ንገሩኝ። ይደረግለታል? ለሌባ አይደረግለትም። ለምን ከተባለ እሱ ምን ስለሆነ እሱ ሌባ ስለሆነ። ስለዚህ የእግዚአብሔርን ገንዘብ የሰረቀ ሰው አጋንንት የሱን ገንዘብ ያሰርቁበታል በሰዎች እያደሩ። የራሱን እንደነገርሽኝ ከሆነ የራሱን ገንዘብ ተይዞበታል። እሷም ደግሞ ልክ እንደዚሁ ዕቃ ግዛ ብላ ሰጣ፣ ገንዘቡም አልተመለሰላትም፣ ዕቃውም አልተገዛም። ስለዚህ ይሄ ግልጽ የሆነ ፈተና እንደሆነ ነው የሚያስረዳው። አስራት አትስጭ ብሎ በመከልከሉ ደግሞ ፈጣሪንም ያሳዝናል። ስለዚህ ሁለት ስህተት ሰራ። አንደኛ ፈጣሪን በመስረቁ ኃጢአት በደለ፣ ሁለተኛ ደግሞ ለአጋንንት ለክፉ መናፍስት አጋላጭ ሆነ። ይሄ ነው ስህተቱ። ስለዚህ ቀስ አድርጋ ማስተማር አለባት። አስራት በኩራት ማውጣት በረከት እንደሚያሰጥ አንቺም ልክ እንደዚሁ ማስተማር ትችላለሽ። ካልሆነም ደግሞ ቀስ ብላችሁ ወደዚህ ግሩፕ አስገቡት። እዚህ ግሩፕ እንዲመጣና እንዲማር አድርጉት እና ባለመማር ከእውቀት ማነስ የተነሳ ራሱንም ለአጋንንት ፈተና ተጋላጭ አደረገ። እንዲሁም ደግሞ አምላኩን አሳዘነ ሰርቆ። ሚስቱም ደግሞ ተባበረች፣ እንዳስጭ ሲላት ተባበረች። በነገራችን ላይ እንዲህ አይነት መለኮታዊ የሆኑ ትእዛዝን ባል ሊያግድ አይችልም፣ ሚስትም ልታግድ አትችልም። መለኮታዊ የሆነ ትእዛዝ ነው። አስራት አውጡ ብሎ እግዚአብሔር ካዘዘ ወይ ሚስት ወይ ባል ሊያግድ አይችልም። ምክንያቱም ከሰው ይልቅ ለማን መታዘዝ ስለሚገባ፣ ከሰው ይልቅ ለማን? ለእግዚአብሔር መታዘዝ ይገባል። ስለዚህ ይህንንም ማዘዝ አይገባም። ስለዚህ እሷ ደግሞ
አይ እኔ አሁን ለምሳሌ ለምን አስራት አላወጣሽም በዚህ ምክንያት ኃጢአት ሰርተሻል ተብላ ብትጠይቅ እኔ ባሌ ስላገደኝ ነው ብትል እሷም ከቅጣት አትተርፍም ልላችሁ ፈልጌ ነው። እሷም ብትሆን ከቅጣት አትተርፍም። ምክንያቱም ከሰው ይልቅ ለማን ታዛዥ መሆን ይገባናል? ለእግዚአብሔር። አዳም ሔዋን አሳሳተችኝ በማለቱ ከቅጣት አልተረፈም። ሔዋን እንደዚህ አባብላኝ ነው እንዲህ አድርግ ብላ ስላለች ነው ስላለ አልተረፈም ከቅጣት። ልክ እንደዛ ማለት ነው። እና አንድ መረዳት ያለብን ነገር ይሄ ነው። ስለዚህ ይሄን ነገር መጀመሪያ በውይይት ከዛ በንስሐ አባት ማስመከር ከዛ በኋላ ግን የመጽሐፍ ቅዱስ ጥቅስ አውጥታችሁ ተመልከትና ትንቢተ ሚልክያስ 3:8 ላይ እግዚአብሔር አስራት ባለማውጣታችሁ እኔን እየሰረቃችሁ ነው፣ ስለዚህ አስራት አውጡ ብሎ እያዘዘን ነው። አንተ ደግሞ እንዳስጭ እያልክ ነው። እኔ ደግሞ ከሰው ይልቅ ለማን ልታዘዝ ይገባኛል? ለአምላኬ ልታዘዝ ይገባኛል። ስለዚህ የአምላኬን ትእዛዝ እየጣስኩኝ መቀጠል አልችልም ብላ ግልጽ የሆነ ንግግር ማድረግ አለባት እንጂ ይሄ አብሮ ተስማምቶ በጥፋት ላይ መቀጠል ጥሩ አይደለም። ሌላው ደግሞ መደባበቅ፣ መዋሸት፣ በሆነ ነገር ማስተባበል ይሄም ትክክል አይደለም። ግልጹ መናገር፣ ግልጽ መናገርን የመሰለ ነገር የለም። ውሸት መናገር ለጊዜው እንዲዳፈን ያደርገዋል እንጂ ለዘላለም ተቀብሮ እንዲቀር አያደርገውም እና አንድ ያዘገየዋል፣ እውነቱን ከመጋለጥ ያዘገየዋል እንጂ ተደብቆ እንዲቀር አያደርገውም። ስለዚህ እንዲህ አይነት ነገር ደግሞ ሲፈጠር አንደኛ በጸሎት መበርታት፣ ማይካችሁን ተቆጣጠሩ እንጂ አንደኛ በጸሎት መበርታት፣ በጸሎትና በስግደት። ሁለተኛ ሲቀጥል ደግሞ ሁሌም ለባልም ሆነ ባል ለሚስት፣ ሚስት ደግሞ ለባል ግልጽ መሆን አለባቸው። ግልጽ ይሄ ነው። ይሄን ይመስላል። እሺ። እና የመጣበትን ችግሩን ቀስ ብላ ትንገረው፣ ምን አይነት ፈተና እንዳለበት። ፈጣሪን እያስቀደም አይደለም፣ ባለማስቀድሙ ደግሞ ፈተና እየበዛበት ነው። ይሄን ይመስላል። እሺ፣ ሌላ ጥያቄ? እሺ፣ ወደ ተመስገን ቀጥይ። እሺ፣ እንደምን አመሻችሁ። እንደምን ከዚህን ሰዓት ቆያችሁ? እንደማሽ እንኳን ደህና መጣ። እግዚአብሔር ይመስገን። እንኳን ደህና ቆያችሁ። እሺ፣ የኔ ጥያቄ በነፍስ ጩኸት ነውና አንዳንድ ጊዜ ጸሎትም እያደረኩ ምንም እያደረኩኝ ነፍሴ ግን አትረካም። በቃ በጣም ማለት ነው የምፈልገውን ነገር ማግኘት አልቻልኩም። እንዴት ነው የምንፈልገውን ነገር ማግኘት የምንችለው? በነፍሳችን ጥያቄ ታቀርብብኛለች ሁሌ ማለት ነው። ለምሳሌ ግልጽ አድርግልኝ። ለምሳሌ እንዴት ልበል? አሁን መጽሐፍ ቅዱስን የጀማመርኳቸው መጽሐፎች አሉ፣ ግን እነዛን አልጨረስኳቸውም። እነዛ ጥያቄዎች ለእኔ ደግሞ ለነፍሴ ጥያቄዎች ናቸው። ለምሳሌ ነገረ ማርያምን፣ ነገረ ክርስቶስን አለማወቄ፣ ጥልቅ እውቀት የለኝም በዛ ላይ እና እሷ ደግሞ በቃ ታስጨንቀኛለች። ነፍሴ የፈለገችውን ነገር አታገኝም። ይሄ እንዴት ነው? የሆነ ሰው ጥያቄ ሲጠይቅ አንተ መመለስ አለብህ አይደል? ክርስቲያን እንደመሆነ አዎ፣ በትክክል መመለስ አለብህ። ያን ነገር ደግሞ እኔ ጋር የለም። ያ ነገር ባለመኖሩ ደግሞ በቃ ትጮሃለች። ጸሎትና ስግደት ብቻ ነው አሁን እያደረኩ ያለሁት እና እንዴት አድርጌ ላስተካክለው መንፈሳዊ ህይወቴን? በዚህ ዙሪያ ላይ እንዴት ነው ክርስቶስን ማግኘት የምንችለው? ከእውቀት አንጻር ከሆነ በአንድ ጊዜ እውቀት አይገኝም። እሺ፣ ከእውቀት አንጻር ከሆነ እውቀት የሚገኘው ቀስ በቀስ ነው። ዛሬ የተወሰነ ምዕራፍ ካነበብን ነገ የተወሰነ ምዕራፍ ስናነብ በትንሹ ብዙ እውቀት እንሸምታለን። ስለዚህ ትዕግስት ያስፈልጋል እውቀትን በብዛት ለመሸመት። ትዕግስትና ጸሎት፣ ትዕግስት፣ ጸሎት፣ ትጋት፣ እነኚህ ሶስቱን አጣምሩልኝ። አንደኛ ጌታ ሆይ አይምሮዬን ክፈትልኝ፣ እውቀትን ስጠኝ። ጌታዬ መድኃኒዓለም ለቅዱሳን እውቀት እንደሰጣቸው ለነቢያት፣ ለሐዋርያት ለኔም እባክህ እውቀትን ስጠኝ፣ አይምሮዬን ክፈትልኝ እያልሽ መማፀንን ከስግደት ጋር መጸለይ። የአንቺ ጥረት ደግሞ ያክለዋል። የአንቺ ጥረት ደግሞ ምንድነው? ማንበብ ግድ ይላል። ሶስተኛ ደግሞ መታገስ፣ እውቀትሽ በዝቶ ብዙ እስከሚሆን ድረስ መታገስ። ሌላው ደግሞ በኦርደር አጥኚ። እሺ፣ በኦርደር ስላችሁ አንድ ክርስቲያን ምንድነው መጸለይ ማንበብ ያለበት እውቀት ለመሸመት ካለ ከተባለ
እንደ አንድ ጀማሪ ክርስቲያን ከሆነ 5ቱ አዕማደ ምስጢራትን 7ቱ ምስጢራተ ቤተክርስቲያንን ነው። ከዛ ቀስ እያለ ይሄዳል። 5ቱ አዕማደ ምስጢራትን 7ቱ ምስጢራተ ቤተክርስቲያንን ሰው ከተማረ በኋላ ትርጓሜ በቃ ይጀምር። ከኦሪት ዘፍጥረት ጀምሮ ትርጓሜ በኢትዮጵያ ኦርቶዶክስ ትርጓሜ መሰረት ኦሪት ዘፍጥረት ምዕራፍ 1 እንዴት ይብራራል? በኢትዮጵያ ኦርቶዶክስ ተዋህዶ ትርጓሜ መሰረት ምዕራፍ 2 ኦሪት ዘፍጥረት እንዴት ይብራራል እያላችሁ በትርጓሜ መጀመሪያ ታሪኩን ታነባላችሁ፣ ከዛ ትርጓሜውን ትማራላችሁ። ከዛ ታሪኩን፣ ከዛ ትርጓሜው። ግልጽ ነው አይደለ? እንዲህ ያደረጉ መማር ይቻላል። ከኦሪት ዘፍጥረት ከምን ድረስ? እስከ ራእየ ዮሐንስ ድረስ፣ የዮሐንስ ራእይ ድረስ። ከዛ ቀጥሎስ ገድላት። ማን ነው ገድላት አልኩኝ? የሊቃውንት መጽሐፍ። የሊቃውንት መጽሐፍ ሃይማኖተ አበው። ምን አልኳችሁ? ሃይማኖተ አበው። መጀመሪያ የሚቀድመው እነኛ 5ቱ አዕማደ ምስጢራት 7ቱ ምስጢራተ ቤተክርስቲያን። ይሄ ክርስቲያን የማያ ክርስቲያን መኖር የለበትም፣ ያሳፍራል። እነኝን የማያ ክርስቲያን ካለ በእውነት ሼም ነው፣ ያሳፍራል። 5ቱ አዕማደ ምስጢራትና 7ቱ ምስጢራተ ቤተክርስቲያን። ቀጥሎ ምንድነው የሚማረው? ትርጓሜ በቃ ቢገባ እንደኔ ማለት ነው። ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ታሪኩን መጀመሪያ ያነባዋል። ምዕራፍ 1 አሁን ታሪኩን አንዴ ትቀጥሉና ከዛ እያንዳንዷን ቃል በትርጓሜ ደግሞ ትረዳላችሁ ማለት ነው። ምዕራፍ 1፣ ምዕራፍ 2፣ ምዕራፍ 3 እያላችሁ እስከ ራዕየ ዮሐንስ። ከዛስ ያ የሊቃውንት አስተምሮ ደግሞ ሃይማኖተ አበው እሱ ይቀጥላል። እንደ ቤተክርስቲያናችን በጣም የተከበረ መጽሐፍ ሃይማኖተ አበው ነው። ቀጥሎ ከመጽሐፍ ቅዱስ ቀጥሎ ሃይማኖተ አበው። ከሃይማኖተ አበው ቀጥላችሁ ደግሞ የመጽሐፍተ መነኮሳት ገድላት እያላችሁ ደግሞ ትቀጥላላችሁ ማለት ነው። በዚህ መንገድ መቀጠል ትችላላችሁ። እና አንቺ ኦርደሩን ጠብቀሽ ቀስ እያልሽ አንብቢ እሺ። ወቅታዊ የሆኑ ጥያቄዎችን ደግሞ ሲያዝ አሁን ለምሳሌ አንድ ሰው ድንገተኛ ጥያቄ ጠይቀሽ አንቺ ያልደረሽበትን ፓርት ላይ አይደል? አንቺ ያልደረሽበትን ገና እኮ ነሽ አንቺ ገና ስር ይዘሽ እየወጣሽ ሰው ላይ ወገቡ ላይ ሄዶ ወይም ጫፉ ላይ ሄዶ ጥያቄ ጠይቅሻል። እንደዚህ አይነት ጥያቄ ሲፈጠር ደግሞ አንደኛ ሊቃውንትን ጠጋ ብለሽ ጠይቂያለሽ፣ መምህራንን ጠጋ ብለሽ። ለዛ ነው በነገራችን ላይ ጠይቁኝ እኔም እንደ አቅሜ መልስላችኋለሁ። ከየትኛውም መጽሐፍ ቢሆን ከመጽሐፍ ቅዱስም ቢሆን ከገድላትም ቢሆን ከጸሎት መጽሐፍትም ቢሆን ጠይቁኝ የምላችሁ ለዛ ነው። እንዲህ አይነት ድንገታዊ ጥያቄ ሲነሳ ግራ እንዳትጋቡ ነው። ወይ ከዛ ወይም ደግሞ እግዚአብሔር ይመስገን ልዑል እግዚአብሔር ቴክኖሎጂዎችን ሰጥቶናል። ጎግል ላይ ሰርች ማድረግ፣ የተጻፉ መጽሐፍቶች ካሉ እነሱን ቼክ ማድረግ፣ ጥያቄ መጠየቅ፣ እንዲህ እያደረግን እውቀትን ለመገብየት እንሞክራለን ማለት ነው። ግልጽ ነው አይደል? በዚህ ባጭሩ ያንን መረዳት ትችላለሽ። ግን መስመርሽን አትልቀቂ ማለት ገና ለገና ዛሬ የሆነ ጥያቄ በመሃል ስለተጠየቅሽ ከዛ ጀምረሽ አይደለም ማጥናት አለብሽ። ኦርደሩን ተከትለሽ። ግልጽ ነው አይደል? ኦርደሯን ንቅንቅ አትበይ። ከዛ በራሱ ጊዜ እንትን ይስተካከላል ሁሉም ነገር። ኦርደሩን ተከትለሽ ሂጂበት። በመሃል የሆነ ጥያቄ ሲነሳ ደግሞ ወይ መምህራንን ጠጋ ብለሽ መጠየቅ ወይ ደግሞ ጎግል ላይም ሊሆን ይችላል፣ በቴሌግራም ላይም የተጻፈ ትምህርት ሊኖር ይችላል። እዛ ላይ ሄደሽ ሰርች አድርገሽ ታምነቢና ለካይ ነው እንዴ ብለሽ ትረጃለሽ ማለት ነው። መሃል ድንገተኛ የሆነ ጥያቄ ሲመጣ ሌላ ግን ኦርደሩን ግን ተከትለሽ ማጥናትሽን ትቀጥሏለሽ ማለት ነው። ግልጽ ነው አይደል? ግን ጠላት ምን ያደርጋል መስላችሁ? የሆነ ተቀማጭ የሆነ እውቀት በውስጣችን እንዳይኖር አንዱ ዛሬ የሆነ ነገር እናነብና ነገ ደግሞ ሌላ ይሄንን ሳጨርስ ሌላው ጋር እንድንኳተር ያደርገናል። ሌላኛውን ደግሞ እናነባ። ዛሬ እኮ ሚስጥረ ስላሴን ጀምረናል አልጨረስንም። ነገ ሚስጥረ ጥምቀትን እንድናነብ ያደርገናል። ሰው እንደ ጥያቄው የሰውን ጥያቄ ተከትለን አይደለም ለማወቅ መጓጓት። የራሳችን መስመር ይኖራል። እሺ እርግጠኛ ነኝ ለአንድ ወር እስቲ ከኦሪት ዘፍጥረት ብትጀምሩ አጨርሱ እኮ ሳታስቡት አያልቅም። ያልቃል እኮ። እስቲ ለአንድ ወር አሁን ብትጀምሩ ኦሪት ዘፍጥረትን ከነትርጓሜው መጀመሪያ ታሪኩን ከዛ ትርጓሜውን በየቀኑ አንዳንድ ምዕራፍ ብትቀጥሉ ኦሪት ዘፍጥረትን
እስከ ምዕራፍ 30 ትደርሳላችሁ በአንድ ወር ብቻ። ስለዚህ የኦሪት ዘፍጥረት ምሁር ሆንሽ ማለት እኮ ነው አይደል እንዴ? የኦሪት ዘፍጥረት ምሁር ሆንሽ በስንት ወር? በአንድ ወር። በአንድ ወር። ይሄ ቀላል ነው እንዴ? ቀላል ነው እንዴ? ቀላል አይደለም። እስቲ እንበልና ማቴዎስ ወንጌል ምዕራፍ ስንት አለው? 28 ምዕራፍ አይደል ያለው ማቴዎስ ወንጌል። ማቴዎስ ወንጌልን ከነትርጓሜው ለአንድ ወር ብትጀምሪ በ28ኛው ቀን ያልቃል ከነትርጓሜው። ስታነቡ ግን መጀመሪያ ታሪክ ከዛ ትርጓሜው፣ መጀመሪያ ታሪክ ከዛ በአንድ ወር ውስጥ አለቀ ማቴዎስ ወንጌል። የማቴዎስ ወንጌል ምሁር ሆነች። የማቴዎስ ወንጌል ምሁር ሆነን እና ቀስ በቀስ ነው ሁሉ ነገር የሚስተካከለው። እኔ መጽሐፈ ዜና በሁለት ሳነብ አንድ ታሪክ አንብቤ ነበር። አባትየው ልጅየውን ያዘዋል የሆነ እርሻ ቦታ፣ ሂድ ልጄ እሾኩን መንጠር ብሎት። ከዛ ልጅየው መመንጠሪያ ይዞ ወደ እርሻው ጋር ሲሄድ እንዳለ እርሻው ተሸፍኗል በጫካ፣ ጫካ ሆኗል። ወይኔ ይሄንን አሁን ጀምሬ ዛሬ መቼ ሊጨርስ ነው ብሎ ሰነፈው ልጅየው። አሁን መቼ ሊጨርስ ነው ይሄን ልጅ ጀምሬ ከዛሬ ጀምሬ ብሎ ተሳነፈና ምንም ሳይሰራ አባቱ እስኪመጣ ድረስ ተኝቶ ጠበቀው። ከዛ አባትየው መጣ። ልጄ አቤት፣ ምን ነው እስከ ዛሬ አልጀመርክም አለው። አባዬ መጀመሪያ አየሁት እርሻው በጣም ሰፊ ነው፣ መቼ ጨርሳለሁ ብዬ ተሳነፍኩኝ። ይሄው እስከ ዛሬ ድረስ አልጀምር ቁጭ ብያለሁ ሲል፣ አይ ልጄ እስከ ዛሬ እኮ በመኝታ ልክ እኮ ብትጠርግ ኖሮ እስካሁን ጨርሰ ነበር አለው። በላውን እንግዲህ በመኝታ ልክ በምትተኛበት ልክ ወይም በአንድ እርምጃ ልክ ወይም አንድ ሰው ሲራመድ የለም በአንድ እርምጃ ልክ እስቲ በየቀኑ ስራ፣ ከዛ በፍጥነት ያልቅልሃል አለው። እሺ ብሎ በየቀኑ በአንዳንድ እርምጃ ልክ መጥረግ ጀመረ ሾኩ። በጥቂት ቀናት ውስጥ አለቀለት። አይገርም? ጥቂት በጥቂት የተሰራች የተከማቸች ትበዛለች አይደል? መጽሐፈ ምሳሌ ላይ መጽሐፈ ምሳሌ ምዕራፍ 13 ነው 11 አካባቢ ላይ 13 ላይ ጥቂት ምዕራፍ 13 ቁጥር 11 ጥቂት በጥቂት የተከማቸች ትበዛለች፣ በችኮላ የምትከማች ግን ትጎርላለች ይላል። መሰላል የመጀመሪያውን ሳትረግጡ ጫፉን ትረግጣላችሁ እንዴ? መሀል ላይ ትረግጣላችሁ? አይረግጥም። ግን ቀስ እያላችሁ አንድ በአንድ ብትረግጡ ጫፍ አትወጡ? ጫፍ እንወጣለን። ልክ እንደዛ ማለት ነው። እና ትዕግስት ይፈልጋል ያልኩሽ ከዛ አንፃር ነው። እሺ እህቴ፣ በአንዴ አይገኝም እንዲህ አይነት ነገር፣ ቀስ እየተባለ ነው። ግልጽ ነው? አዎ ወንድሜ ያሰማልን። ጭንቀት ስለሆነብኝ ነው፣ ትንሽ ግራ እየገባኝ ስለሆነ ነው። መልካም። እና ደግሞ ይኸውልሽ ምንም አይነት መጽሐፍ ስታነቢ፣ የቤተ ክርስቲያን መጽሐፍ ስታነቢ ጥያቄ ከመጣበሽ ነይና ጠይቅ። እሺ፣ እዚሁ አብረን እንማማራለን በመሀል ሲፈጠርብሽ። እሺ፣ መልካም። ሌላ ሰው ወለተ ማርያም ሲል ሰማ። ወለተ ማርያም ፍቅረ ሚካኤል ልግባ። ሰላም ግቢ። እሺ፣ ወለተ ማርያም። እሺ ወንድሜ፣ ቀለበት ይሰማልን። እንኳን ደህና መጣህልኝ ወንድሜ። አሜን። የኔ ጥያቄ ወንድሜ በዚህ በጸሎት ስግደት ነው። መንፈስ ከታሰረ ስራው አያቆምም እንዴ? ስራው ታስረ ያልላልና ሁሌ ተመልሼ እጃለሁ ቅጣት እቀጣለሁ ይላልና በዛ ሰውዬ ላይ ምንም የተደረገ ነገር አላየሁም። እና እዚህ ደግሞ እንደሄደ ቅጣት እንደፈጸመ ነው የምናገረው። እና እንዴት እንደፈጸመ እንዴት ማወቅ ይችላል? ምክንያቱም በዛ ሰውዬ እደዋወላለሁና ቅጣ ብዬ ስልከው በዛ ያደረገው ነገር ወይም ታሙ ወይም ደግሞ ሆነ ነገር ሆኖ አይቼው አላውቅም። እና ይሄን ጥያቄ ይፈጥርብኛል። እዚህ ደግሞ ሲታሰር አድርጋለሁ ምናምን ብሎ ይታሰራልና በጣም ፈተናዎች ይመጣል። በተለይ በቤተሰቦቼ ፈተና ያመጣብኛል። እሺ እህት አለምዬ፣ ይኸውልሽ ጥያቄ ደግሞ
ቆይ መጀመሪያው ይመለስ፣ የመጀመሪያው ይመለስ። እሺ እህት አለም መልካም ነው። ነገር ግን እንዲህ አይነት ነገር በምታደርግበት ሰዓት አንደኛ ማይቀጣ ከሆነ መንፈሱ እዚህ እየቀጣው ነው ብሎ እዛ ግን እንዳልቀጣ የምትረጅና የምታውቂ ከሆነ ሰውየው ደግሞ በጥፋቱ ልክ የሚቀጥል ከሆነ ጩኸትሽ ወደ ማን ነው መሰለሽ? ወደ ማን ነው? ወደ መድኃኒዓለም ነው። አዎ እስክትሰሚ ድረስ እስክትሰምሽ እግዚአብሔር እስኪፈርድልሽ ድረስ ስራውን እስኪሰራ ድረስ መናፍስቶቹ እየቀጣው ነው ስላለ እምነት አትስጫቸው። እሺ እነሱን አትመኝ። እየቀጣው ነው ስላለም አትመኝ። እየቀጡ መሆናቸው የምታውቂው በምን መሰለሽ? አንደኛ ሰውየው መላኩን ሲያቆም፣ ስራውን ሲያቆም፣ ከአንቺ ፊቱን ሲያዞር፣ ግልጽ ነው አይደለ? ዋናው የአንቺ ታርጌት እሱ አይደለ? ከአንቺ ፊቱን እንዲያዞር አይደል? ይሄን እስካላደረገ ድረስ እነኚህ መናፍስት እየቀጡ አይደለም ማለት ነው። ስለዚህ አንቺ መናፍስቶቹ ላይ ሙሉ ለሙሉ እምነትሽን ስለምትጥይ ነው። አትጣይ እምነትሽን። ምክንያቱም ተግባሩ የሚታወቀው ማን ነው? ድርጊቱ የሚታወቀው ተግባሩ ሲፈጸም ነው አይደል? የምትፈልገው ነገር ሲደረግ ነው። እስካልሆነ ድረስ ግን አላምናቸውም። ይቅርታ መሀል ገባሁ እንጂ መንፈሱ አላምነውም። ምክንያቱም ስለመጠራጠርም ይሆናል ብዬ አስባለሁ። ህይወትሽን አንቺ ማድረግ ያለብሽ ወደ ማን ነው? አጠናክረሽ መቀጠል ያለብሽ ወደ መድኃኒዓለም። አለመቀጣቱን ባወቅሽ ቁጥር ወይም ደግሞ ጥፋቱን አለማቆሙን ባወቅሽ ቁጥር ወደ ማን ነው መጮህ ያለብሽ? ወደ መድኃኒዓለም። እንዴት ልጩ? ሱባኤ በመግባት እግዚአብሔርን ደስ የሚያሰኝ ስራ በመስራት እጅ መንሻ መባ በማቅረብ በቃ ፈጣሪን በሱ ፊት እንዴት አድርጌ ሞገስ ላገኝ እያልሽ ምንድነው በፈጣሪ ፊት ሞገስ እንዲያደርገኝ የሚያደርገው ነገር እያልሽለም እያሰብሽ። ቅዱሳን እንደዛ ያደርጋሉ። በነገራችን ላይ ገድላቸው የሚነግረን እንደዛ እንደሚያደርጉ ነው። ለምሳሌ አቡነ ገብረ መንፈስ ቅዱስ አንድ ሰሞን 460 ሺህ ነው 30 ሺህ ወታደሮች ያሉት ንጉስ በሱዳን በኩል ማለት ነው ያለ ንጉስ መጣባቸውና ጸጉራቸውን አይቶ አንተ ሰው ከየት ነህ ብሎ ይገረምባቸው ነበር። እኔ ፈጣሪን የማመልክ ያ የተሰቀለውን ብሎ አቃለለባቸው። አዎ በእውነት ያንተን ፈጣሪ ነው ስገድለት አምልከው ሲሉት እንዴ እኔን ደግሞ እንዳመልክ ያበረታታኛል በላውን ትክደዋለህ አትክደውም ሲል አልክደውም። እሳት አስነደደና አቡነ ገብረ መንፈስ ቅዱስን አስገባቸው እዛ እሳት ውስጥ። ከዛ እግዚአብሔር አምላክ በረዶ ዝናብ አመጣና እሳቱን አጠፋው። ይሄን ሲመለከቱ እነኛ ሁሉ ሰራዊት እኛ በገብረ መንፈስ ቅዱስ አምላክ እናምናለን። ከዛ ንጉሱ ተናደደና በቀሩት ወታደሮች ያመኑትን ወታደሮች መጨፍጨፍ ጀመረ። እየተወረወረ ወደ አቡነ ገብረ መንፈስ ቅዱስ ሲመጣ ወዲያው ከየት መጣ ሳይባል በረዶ መጣና ለሁለት ሰነጠቀው። ከዛ መድኃኒዓለም መጣና ወዳጄ ገብረ መንፈስ ቅዱስ የኔንና ያንተን ጠላቶች አጠፋውልክ ሲለው ኦ ጌታዬ እኔ እንዲጠፉ አይደለም የምፈልገው፣ እኔ የምፈልገው ሁሉም ሰዎች ተምረው ገነት እንዲገቡ እንዲማሩ ነው አለ። የዚህን ሰዓት መድኃኒዓለም ተሰወረ ከእሳቸው። ከዛ እሳቸው አንድ ነገር አሰቡ። ጌታዬ ተጋድሎ ያስፈልጋል ሲለኝ አይደለም ብሎ አቡነ ገብረ መንፈስ ቅዱስ ለመጋደል ቆርጠው ተነሱና ገመድ እግራቸው ላይ አስረው ተዘግዝቀው መጸለይ ጀመሩ እስኪ ሰማቸው ድረስ። አጅሬ የከፋት የበጎ ነገር ጠላት ዲያብሎስ መጣና ምን አደረገ? እስቲ ለእናንተ ልተው። ምን አደረገ? ገመዱን ቆረጠባቸው። አዎ ገመዱን ቆረጠ። ከዛ ወደ ታች እየተምዘገዘጉ ሲወርዱ ሊቀ መላእክት ቅዱስ ሚካኤል መጣና አየር ላይ ተቀበላቸው። ከዛ የእነሱ ነፃ ፈቃድ ሊፈጽምላቸው ብሎ እንዴት ላቆም ስለው በጭንቅላት ያቆመኝ። ከዛ ብዙ አመት መጸለይ ጀመሩ ጥርሳቸው እስኪነቀል ድረስ። ከብዙ አመታት በኋላ 15-30 አመት ከቆዩ በኋላ መድኃኒዓለም መጣና ወዳጄ ገብረ መንፈስ ቅዱስ ወዳጄ ገብረ መንፈስ ቅዱስ ብሎ 3 ጊዜ ጠራቸው። ወጡ። አቤት ጌታዬ አለው አሉት። ምሬልሃለሁ አሉ። ከማርክልኝማ ምን አሉ? እስቲ ለእናንተ ከማርክልኝማ ነፍሳቸውን ወደ ህይወታቸው መልሳቸው ወደ ሰውነታቸው ነፍሳቸውን ከሰውነታቸው ጋር አዋድልኝ።
እሺ ብለው እግዚአብሔር አምላክ ሂድና አማትብባቸው በስም ያለው ሲያማትብባቸው እንዳለ ሁሉም ተነሱ። ቤተክርስቲያን አንጸውላቸው አጥምቀዋቸው ሁሉ ጠንካራ ክርስቲያኖች ሆነው በተጋድሎ ነው እድሜያቸውን የጨረሱት። እነኛ የአቡነ ገብረ መንፈስ ቅዱስ ልጆች ያ ሁሉ ሰራዊት 400,000 ምናምን በላይ እና አስቡ። ምን ልላችሁ ፈልጌ ነው አቡነ ገብረ መንፈስ ቅዱስ የተማረላቸው እንዲሁ ነው ዝም ብሎ በነፃ በተጋድሎ ነው። ስንት ተጋድሎ አስከፍሏቸዋል ናላቸው እስኪፈስ ድረስ። እስቲ ገድላቸውን አንብቡ። ናላቸው በጭንቅላታቸው እስኪፈስ ድረስ በአፋቸው እስኪመጣ ድረስ ይሄ ሁሉ ተጋድሎ ጽናት ጠይቋቸዋል። ከነሱ ተፈልጓል። ያን ሁሉ ተጋድሎ ፈጽሞ ነው የተደረገላቸው። ስለዚህ ቅዱሳን በጣም እልከኛ ናቸው። ለአብነት አቡነ ገብረ መንፈስ ቅዱስን አነሳውላችሁ እንጂ በጣም እልከኞች ናቸው። ሌሎችም የሆነ ነገር እስኪደረግ ድረስ ጥያቄያቸውን አያቆሙም። ተስፋ አይቆርጡም፣ ደግሞም አያቆሙም ጥያቄያቸውን። ከዛ እግዚአብሔር የልባቸውን መሻት ይፈጽምላቸዋል። በዚህ መሃል ግን ምናቸውን እየፈጸሙ ነው? እስቲ ንገሩኝ። በዚህ መሃል ምንድነው እያደረጉ ያሉት? ተጋድሏቸው በሰበቡ እየተጧጧፈ ነው? እየተጧጧፈ አይደለም። ተጋድሏቸው ምድራዊ ቆይታቸውን በአግባቡ እየፈጸሙ ነው? እየፈጸሙ አይደለም? እየፈጸሙ ነው እንጂ። ተመልከቱ። በጊዜያዊ ፍላጎታቸው ዋና ከነሱ የሚጠበቅባቸውን ነገር ግን ተግባራዊ ያደርጉ ነው። ያ ነገር ጥያቄው ምክንያት ሆነ አልሆነም? ለተጋድሎ ምክንያት ሆነ። ጥያቄው ለተጋድሎ ምክንያት ነው የሆነው። ተመልከቱ። ለተጋድሎ መነሻ ምክንያት ሆነ። ይሄንን ጥያቄያቸው ምክንያት አድርገው የህይወታቸውን ግዳጅ ፈጸሙ፣ ተጋደሉ። ጌታም ለምንድነው ዝም የሚላቸው? በመሃል ተጋድሏቸውን እንዲያጠናክሩ ስለፈለገ ነው። ያ ጥያቄያቸውን ምክንያት አድርገው ተጋድሏቸውን እንዲፈጽሙ ስለፈለገ ነው። ዛሬም እኛ ጋር እየሆነ ያለው ነገር ይሄ ነው። እህት ወንድሞች፣ ይገርማችኋል። እኛ ጋርም እየሆነ ያለው ይሄ ነው። የሆነ ነገር ምላሽ በጊዜ ቶሎ ካልተመለሰላችሁ ከእናንተ ምን ተፈልጓል ማለት ነው? ምን ተፈልጓል? አልሰማሁኝም። ምን ተፈልጓል? ተጋድሎ ተፈልጓል። ከኛ ተጋድሎ ተፈልጓል ማለት ነው። ያንን ሰበብ አድርገን ምን እንድንል እንድንጋደል፣ እንድንጸልይ፣ እንድንበረታ ነው። ይሄ በደንብ ልታስቡበት። ብዙዎቻችሁ ግራ ስለምትጋቡ ነው እዚህ ጋር ጠንከር አድርጌ የአቡነ ገብረ መንፈስ ቅዱስን ምሳሌ አምጥቼ መነግራችሁ። ለምንድነው እንላለን ብዙን ጊዜ፣ ለምን እየጸለይኩኝ፣ ለምንድነው እንዲህ እየሰገድኩ ከኔ የሚጠበቅብኝን እያደረግኩ፣ ለምንድነው ማይሰማኝ፣ ለምንድነው ማይፈጽምልኝ እንላለን። ብዙ ጊዜ እናጉረመርማለን። ግን ተጋድሏችን ስለተፈለገ ነው። ተጋድሏችን ስለተፈለገ ነው። ምድራዊ ግዳጃችን እንድንፈጽም ነው ያንን ሰበብ አድርገን እና ለዛ ነው ለማለት ፈልጌ ነው። ስለዚህ ቅዱሳን በተለይ የቅዱሳን ገድል የሚያነብሰው መቼም ቢሆን ተስፋ አይቆርጥም። ምክንያቱም ቅዱሳኑ ያያላ እንዴት አስጨናቂ የሆነ ገድል እንደሚፈጽሙ ያያል። ስለሚያነብ ግራ አይገባውም። ግን ከገድል ልርቆ ብቻ ዝም ብሎ ብቻ ሰይፈ ሥላሴ ሰይፈ መለኮት እየጸለየ ውዳሴ ማርያም እያደረሰ መዝሙረ ዳዊት እያደረሰ ብቻ የሚቀጠቅጥ ሰው አንድ ቀን ሄዶ ተስፋ አይቆርጥም? ንገሩኝ። ይቆርጣል። ግን ሁሌ ግን ገድል የሚያነብ ከሆነስ የቅዱሳኑ ሕይወት እያየ አይገረምም ወይ? ግሩም አይደል? በጣም ነው የሚገረመው። ወይ ግሩም! እንዴት ነው የተጋደሉት? እንዴት ቻሉት እንላለን ሁሌ። እንዴት ይሄን አስጨናቂ ገድል ተጋደሉት? አሁን እኔ በሞክረው ይሆንልኛል እንላለን። ከራሳችን ጋር ኮምፔር እናደርጋለን። አሁን እኔ እንደሳቸው ተዘግዝቄ ገመድ አስሬ አረ አልችልም ነው የምንለው። ስለዚህ እነሱን እያየን የኛ ተጋድሎ ምንም ማለት እንዳልሆነ እንረዳለን። ታዲያ ምንድነው እኔ ይችን ሰግጄችን ጸልዬ ደግሞ ራሴ የምኮፍሰው ምን ከነሱ ጋር ሲነጻጸር እኮ የኔ ምንም ማለት አይደለም እያለን ራሳችን ዝቅ እያደረግን ጌታ ሆይ እኔ እንደነሱ መጋደል አልችልም፣ እባክህ አበርታኝ፣ ጉልበቱ ነኝ፣ እባክህ ምድራዊ ግዳጄን ፈጽሜ ወደ አንተ እንድመጣ አበርታኝ፣
ጠንካራ አድርገኝ እንላለን። ያኔ ይሄ እየደረሰብን ያለው መከራ እንንቀዋለን፣ ከቁብ አንቆጥረው እና አንድ ልንረዳ የሚገባው ነገር ይሄ ነው። ገድላት መጸለይ በጣም ከምወድበት ምክንያት አንዱ ይሄ ነው እና ይሄን ተረዱ ልላችሁ ፈልጌ ነው። ግልጽ ነው። ስለዚህ እህቴ አንቺም ማድረግ አለብሽ፣ እየሰማሽኝ የጠየቅሽኝ እህቴ፣ አንቺም ማድረግ አለብሽ እንዲህ ያደረግሽ እየጠየቅሽ ግን ጥያቄሽ እንዳልተመለሰ ስትረጂ ምንድነው ማድረግ ያለ? ጩኸትሽን ማብዛት ወደ መድኃኔዓለም። እንዴት አድርጌ በፊቱ ሞገስ ላገኝ? ምን አይነት ስራ ልስራ? ምንድነው ፈጣሪ በሰዎች ላይ የሚወደው ነገር የሚደሰተው? መድኃኔዓለም እስቲ ምን ያስደስተዋል እያልሽ እያሰብሽ እሱን ደስ የሚያሰኝ ስራ አብዝቶ መፈጸም። በምን ላስደስተው? ጌታ መድኃኔዓለም ለድሆች ማካፈል በጣም እንደሚደሰትበት ሰምቻለሁ። አዎ በጣም ይደሰታል በዚህ ጉዳይ። ለምሳሌ ዕብራውያን 13:16 ላይ ነገር ግን መልካም ማድረግ ለሌሎች ማካፈልን አትርሱ፣ እንዲህ ያለው መስዋዕት እግዚአብሔርን ደስ ያሰኘዋል። ይሄ ደስ ያሰኘዋል ቲና ትይዣለሽ። እንደገናም ሌላ ምን ያስደስተዋል? ቂም የማይዝ ልብ ያስደስተዋል። ቆይ ቂም አልይዝም። ጌታ ሆይ ቂም የማይዝ ልብ ስጠኝ። አምላኬ ኢየሱስ ክርስቶስ ልቤን ከቂም ከበቀል አስዳልኝ ቲና ቂም ላለመያዝ ደግሞ ጥረት ታደርጊያለሽ፣ ትጋደያለሽ። ሌላ ምን ያስደስተዋል? ትህትና። በጣም አሁን ይሄ ትህትና በጣም ነው ያስደስተዋል መድኃኔዓለም። እንዴት ትህትናን ገንዘብ ላደርግ በጸሎቴ መሀል እስቲ ትህትናን ላስገባ። እስቲ ጸሎትን የትህትና ጸሎት ላድርገው። አይቻልም? ወንድሞች በደንብ ይቻላል። እኔ አንድ አገልጋይ ትላንትና እየጠየቀኝ ነበረ። አንድ አገልጋይ ቤተክርስቲያን ለማገልገል ይፈልጋል፣ በቅጥር አገልግሎ ግን ምንም አልሆነለትም። ምንም ሊቀጠር አልቻለም። ምክንያቱም ብዙ አይነት ፈተናዎች አለ ቤተክርስቲያን ውስጥ። እናንተ እንደምታውቁት አይደል? ፈተና የለም አለ አይደል? በጣም ከዛ አዋራኝ። እያወራሁት ነበር ትላንትና። ለሱ የመከርኩትን ምክር ለእናንተ ለመክራችሁ ፈልጌ ነው አሁን ያመጣሁት የሱን ታሪክ እና ምንም ሊቀጠር አልቻለም። ከዛ ግራ ገባው። ጉቦ እንዳይሰጥ በጣም በጥብቅ የተከለከለ ነው። ጉቦ በጭራሽ፣ በተለይ ፍትሐ ነገሥት ላይ በሚገባ አዛል። አንድ አገልጋይ በክህነትም ሆነ ሲሾምም ሆነ ሲቀጠር ጉቦ ከሰጣ ክህነቱ ይሻራል ይላል በግልጽ። ከክህነቱ ይሻራል። ጉቦም የተቀበለ አገልጋይ የሰጠም ይሁን የተቀበለውም ሁለቱም ክህነታቸው ይሻር ይላል። ከባድ ነው አይደል? አይከብድም? በጣም ከባድ ነው እና እንዲህ አይነት ህግ አለ። እሱ ይሄ አስጨንቆታል በአንድ በኩል። በሌላ በኩል ደግሞ የሚያገለግለው ቤተክርስቲያን ቅዱስ እግዚአብሔር አብ ነው። እግዚአብሔር አብን ደግሞ በጣም ይወደዋል። ከቤተክርስቲያኑ መራቅ አይፈልግም። እኔ አንድ ምክር ነው የመከርኩት። ጉቦ ስጥ አላደለም እና ምን ላድርግ? ሂድና በምትቀድስበት ቀን በመንበሩ ስር ተደፍተ ጌታ ሆይ ንገረው። ለኔ ነገርከኝን አስጨነቀኝ ያልከኝን ነገር ለሱ በመንበሩ ስር ተደፍተ ልብሰ ተክህኖን እንደለበስክ ተደፍተ ጌታ ሆይ እኔ በመቅደስ ልገኝ አይገባኝም። እንዲህ ራሱ አጠገብ እንደዚህ በመንበር ተደፍቼ ቀና ብዬ ላይ እንኳን አይገባኝም። ጌታዬ አንተ በመጽሐፍቶች እንዲህ ብለህ አዛል፣ ማንም ሰው እንደዚህ እንዳያደርግ ብለህ አዛል። እንዲህ ያደረገ ደግሞ ከክህነቱ እንደሚሻር ተናግራል። እኔ ይሄን ህግ ለመጣስ አልደፍርም፣ አላደርገውም። ነገር ግን አምላኬ እኔ ከቤት መራቅ አልፈልግም፣ ከቤት ርቄ መኖር አልፈልግም። እኔ የአንተ አገልጋይ ነው መሆን የምፈልገው። ከዚህ ደጅ መጥፋት አልፈልግም። እባክህ አምላኬ በፊት ሞገስ አግኝቼ እንደሆነ ከቤት አትለየኝ፣ ይሄ ነገር እንዲፈጸምልኝ አድርግ፣ እዚህ ነገር ውስጥ አልገባ ብለህ ጠይቀው ስል በጣም እየተደሰተ ነው ያንን ለማድረግ የሄደው። እንግዲህ እንደሚፈጸምለት አምናለሁ። እና እህት ወንድሞች፣ ይሄ ግን ጸሎቱ ምን አለበት? ትህትና የለበትም? የለበትም። አንደኛ ምን እያለ ነው? እኔ ቀና ብዬ ላይ አይገባኝም፣ ወደ መንበር ቀና ብዬ ልመለከት አይገባኝም የሚል የትህትና ጸሎት ጨምሮበታል። ሁለተኛ ደግሞ ህጉን መጣስ እንደማይፈልግ ምን እያደረገ ነው?
እየተናገረ ነው። ሶስተኛ ደግሞ በፊትም ሞገስ አግኝቼ እንደሆነ አንተ ብትፈቅድልኝ የአንተ አገልጋይ መሆን ብትፈቅድልኝ ይሄን አደርጋለሁ፣ ፈቃድህ ከሆነ በዚህ አሳውቀኝ እያለ ነው። እና ያደርግለታል። በእርግጠኝነት ያደርግለታል። እኔ ተወዳጇ እናቴ ቅድስት ኪዳነ ምሕረት ቤተክርስቲያን ነበረ ማገለግለው አሁንም ድረስ እና በተለይ ለአገልግሎት በቅጥር ዙሪያ ላይ በጣም ፈተና በዝቶብኝ ነበር። በእኔ በኩል ራሱ በጣም አስተዳዳሪው በእኔ ምክንያት ብዙ መከራ ፈተና አይተዋል። ወይኔ ያንተ ነገር እኮ ተንዛዛ ወልደ አማኑኤል ይሉኝ ነበረ። ከዛ ቢጨንቀኝ ምን አደረኩኝ? ለራሷ ለኪዳነ ምሕረት ነው የነገርኳት። እናቴ ኪዳነ ምሕረት ያንቺ ፈቃድ ከሆነ እባክሽ ነገር አስተካክልልኝ፣ ፈቃድሽ ካልሆነም ደግሞ ይቅር። እንደዛ ብዬ ነው በእውነት የነገርኳት። ከዛ በሳምንቱ ወልደ አማኑኤል እንኳን ደስ አለ በሚገባ ተሳክቷል ብለው ነገሩኝ። እና ምን ለማለት ፈልጌ ነው? እንዲህ በሚያስጨንቀን ሰዓት በትህትና ብናቀርብ እግዚአብሔር አምላክ ምን ያደርግልናል? ምን ያደርጋል? ምላሽ ይሰጠናል። የትህትና ጸሎት መጸለይ እኔ ላደርግ አይገባኝም፣ እኔ እንዲህ ላደርግ አይገባኝም፣ ነገር ግን በቸርነት በፊት ሞገስ አግኝቼ እንደሆነ እያላችሁ ስጠይቁት ይሄ እግዚአብሔርን ያስደስተዋል ልላችሁ ፈልጌ ነው። እራሱም ልዑል እግዚአብሔር ትንቢተ ኢሳይያስ ምዕራፍ 66 ቁጥር 2 ላይ ነገር ግን ወደዚህ ወደ ትሑት መንፈሱም ወደ ተሰበረ በቃሌም ወደሚንቀጠቀጥ ሰው እመለከታለሁ ይላል። አረ ማይካችሁን ዝጉ እንጂ እንዴ! ተቆጣጠሩ ማይካችሁን ተቆጣጠሩ። እሺ እንዲህ እስከምረበሽ አጠብቁ። አድሚኖችም ነቃ በሉና የተከፈተ ማይክ ቶሎ ቶሎ ብላችሁ ዝጉ። እና ምን ላችሁ ፈልጌ ነው ዞሮ መልእክቴ ትህትናን ገንዘብ እናድርግ። ስለዚህ በፈጣሪ ፊት ጸሎቴ ምላሽ እንዲያገኝ ምን ልጨምርበት? ትህትናን ጸሎትን እስቲ በትህትና መንገድ ላቅርብ እያላችሁ በትህትና ማቅረብ፣ በጸሎት ህይወት ውስጥ ትህትናን ማሳየት፣ ከሰው ጋር በሚኖረ ሪሌሽን ትህትናን ማሳየት፣ በጸሎት ብቻ አይደለም ከሰው ጋር ባለንም በንግግርም ጭምር በአስተሳሰብም ጭምር ትህትናን ገንዘብ ማድረግ አለብን። ትህትና በምንድን ነው የሚገለጸው? በጸሎት ህይወት ውስጥ ይገለጻል። በምን ይገለጻል? ትህትና በአነጋገር። ሰው በአነጋገር ትህትናን ገንዘብ አያደርግም? ወንድሞች ያደርጋል። በአነጋገር ትህትናን ገንዘብ ያደርጋል። እንደው ብዙ ሰው የሚማረከው በንግግር ትህትና አይደል? በንግግር ትህትና ሰው አይማረክም? አለ ይማረካል። በደንብ ይማረካል። በእውነት በደንብ ነው የሚማረከው። እንደውም አንዳንድ ሰው በትህትናችሁ ይማረክና ወይኔ ስብናሽ ደስ ይላል ይልሻል። ስብናሽ ትህትናሽ ደስ ይላል። ስብና አንተ ስራ የለብህም ወጣ እግዚአብሔር ይገስ። አስቡት እንግዲህ ወንድሞች በንግግር ትህትና ስንገልጽ ሰውን እንዲህ ካስደሰተ ፈጣሪ ምን ያክል ያስደስት ይሆን? አስደስትም? ያስደስታል። ምን ያክል እንደሚያስደስት በንግግር ትህትና ይገለጻል። በተግባር ትህትና ይገለጻል። በሁሉም ነገር ትህትናን መግለጽ እንችላለን። ስለዚህ ፈጣሪ ከሚወዳቸው መካከል ትህትና፣ ለሌሎች መልካም ማድረግ እንዲህ አይነቶችን እሱን ደስ የሚያሰኝ ስራ እየሰራን ጸሎታችንን ከእንባ ጋር ማቅረብ እንችላለን። እንባ በጣም ወሳኝ ነው። እንባ በፊት ነግራቸዋለሁ፣ አሁንም ነግራቸዋለሁ። እንባ በጣም ወሳኝ ነው። በፈጣሪ ፊት ግዳጅ የሚፈጽሙ ሶስቱ ነገሮች ብያቸዋለሁ ከዚህ በፊት። እስቲ ጎበዝ ሰው ያስታወሰ ግዳጅ የሚፈጽሙ ቶሎ ባጭሩ ምላሽ የሚያፋጥኑ ነገሮች እንባ፣ ደም፣ ላብ። በቃ ጎበዝ ቃሎት ያሰማልን። እንባ፣ ደምና ምን? ላብ። ደምና ምን? ላብ። በትክክል እነኚህ ሶስት ነገሮች ምላሽ ያፋጥናሉ። በጣም የተበደለ ሰው ካለቀሰ እግዚአብሔር አምላክ ፍርዱን ያፋጥናል። የተበደለ ሰው ካለቀሰ መሪር እንባን ካለቀሰ እግዚአብሔር የዳውን እንባ ይሰማል። በፍጥነት ነው የሚሰማው። ስለዚህ ከእንባ ጋር ዕለት ዕለት ጸሎታችንን ማቅረብ፣ ጌታ ሆይ ደክም ብሎኛል፣
ብሶት ሲይዛችሁ ግን በር ዘግታችሁ ነው ብዙዎቻችሁ የምታለቅሱት አይደል? ተሳሳትኩኝ? ልክ ነህ። ለምን እንደዛ ታደርጋላችሁ? ምንም አይጠቅምም እኮ በር ዘግታችሁ ብታለቅሱ። በጨለማ ቤት ውስጥ ዝም ብሎ ማልቀስ፣ ሆድ ብሷችሁ ማልቀስ አይጠቅምም። እሱ ይሄ አጋንንትን ነው ደስ የሚያሰኘው። እሱ ነው የሚያስለቅሰውም እንዲህ ያደረገ። ግን በጣም እንባችሁን በከንቱ ከማፍሰስ ይልቅ በፈጣሪ ፊት ማልቀስ፣ ጌታ ሆይ ድክም ብሎኛል፣ አምላኬ ኢየሱስ ክርስቶስ። በተለይ አሁን ለምሳሌ ብሎ ከኃጢአት መውጣት ያቃተው ሰው የሆነ ኃጢአት አልለቅም ብሏችኋል እንበል። ከዛ ኃጢአት ለመውጣት ሞክራችኋል፣ ያልፈነቀላችሁት ድንጋይ የለም። የዚህን ሰዓት ሆድ ብሷችሁ በፈጣሪ ፊት ቆማችሁ ጌታ ሆይ እኔ ድክም ብሎኛል፣ እባክህን ከዚህ ኃጢአት ታላቀኝ ብትነቡ በእውነት እግዚአብሔር አምላክ ይሰማችኋል፣ ከዛ ኃጢአት ያወጣችኋል። እርግጠኛ ነኝ። በምንም ነገር ሞክራችሁ እምቢ ያላችሁን ኃጢአት በእንባ ታሸንፉታላችሁ። እና አንድ መረዳት ያለባችሁ ነገር ነው። በጨነቀኝ ጊዜ እንዳለው ዳዊት መዝሙር 21 ላይ በጨነቀኝ ጊዜ እግዚአብሔርን ጠራሁት፣ ወደ አምላኬም ጮኩ፣ ከመቅደሱም ቃሌን ሰማኝ እንዳለው መዝሙር 17። እና ከንባ ጋር ጸሎታችንን እናቀርብ ይገባል ለማለት ፈልጌ ነው። አላብዛባችሁ፣ ይቅርታ። ሌላ ሰው ይጠይቅ። ወለተ ቂርቆስ። እሺ እኔ ነኝ። አዎ ቀጥይ። እሺ ወንድሜ ቃል ያሰማልን ጸጋው ያዛልሽ። እኔ ጥያቄ ወንድሜ አሁን ባለሁበት ሰዓት ከማንም ሰው ጋር መግባባት አልችልም። እናቴ ብቻ ነበር የቀረች ከቤተሰብ ያልተጎልከኝ ማለት ነው። አሁን እናቴንም ሁላ ነው የወለድኳት። እናቴን ደግሞ የወለድኩበት ምክንያት በቃ የሆነ ሰዓት እግዚአብሔር ይገስጻችሁ። በአብ በወልድ በመንፈስ ቅዱስ ስም፣ በኃያሉ በመድኃኒዓለም ስም፣ በቅድስት ድንግል ማርያም ስም እናንተ ውጡ፣ ተሰብሰቡ። በመድኃኒዓለም ስም ውጡ፣ ተሰብሰቡ። ከመላ ሰውነቷ ከህይወቷ ውጡ። ቶሎ የታደሳችሁ የዛር መናፍስት በሙሉ ውጡ። የዛር መናፍስት፣ የመተት መናፍስት፣ የአእምሮ ሁላችሁ ተሰብሰቡ። ኦ ሚካኤል፣ ኦ ሚካኤል፣ ኦ መተልቤት ባናርያም ትሰመይ ቢዘ ሱራፌል ዘምሮ ሳርዑስ ወዘምሎ ላልዑል ጊዜ ጸዋኩከ ቀረበኒ በምሕረቱ ሳለን ቅዱስ ሚካኤል ቅድመ መንበሩ ለልዑል ሊቀ መላእክት ቅዱስ ሚካኤል ይበቀላችሁ። ውጡ፣ ቶሎ ውጡ፣ ተሰብሰቡ፣ ቶሎ ተሰብሰቡ። ምን አገባህ አንተ? ምን አገባህ? ተሰብሰቡ። በመድኃኒዓለም ስም፣ በኃያሉ በመድኃኒዓለም ስም ተሰብሰቡ። ሊቀ መላእክት ቅዱስ ሚካኤል ይበቀላችሁ። በሳሳ ይከዳችሁ። አእምሮ አለቃችሁት። ቶሎ ከመላ ሰውነቷ ከህይወቷ ወጣችሁ 40 ክንድ አየር ላይ ቶሎ የአብር አንከረት መንፈስ የአብር አንከረት ውጡ፣ ቶሎ ወደ ሀገሯ እንዳትገባ የምትፈታተኑ ውጡ፣ ቶሎ ወተና በቃ ሰራና ጭቅጭቅኝ በቃ በአብ በወልድ በመንፈስ ቅዱስ ስም ሁላችንም ከነ ሰራዊታችን ከመላ ሰውነቷ ከህይወቷ ወተን በሽታ ፈተናችን አንስተን ሰራዊታችን ሰብስበን ከህይወቷ ወተን እስከምንሸኝ ድረስ ምንም ስራ ላንሰራ በአጋዕዝተ ዓለም በቅድስት ሥላሴ ስም 40 ክንድ አየር ላይ ታስረን ተገዝተናል። በአጋዕዝተ ዓለም በቅድስት ሥላሴ ስም 40 ክንድ አየር ላይ ታስረን ተገዝተናል።
ምንም ስራ አንሰራም። ምንም ስራ አንሰራም። ስንጠራ አቤት እንላለን። ስንጠራ ቤት እንላለን። መልሷት ወደ ራሷ ቶሎ። እግዚአብሔር ይገሳቸው። እሺ ሰላምዬ ይሰማል? አዎ ይሰማል ወንድሜ። እሺ እህት ዓለም ርዕስ አድርገሽ ጸሎት አድርጊ። እሺ ርዕስ አድርገሽ ቤተሰቦችሽ ላይ ያራራቀሽ ከሆነ ከቤተሰብ ጋር እንዳትገናኝ ብሎክ እያደረገ ሰውሮሽም ሊሆን ይችላል፣ እያጣላም ሊሆን ይችላል። በሀሳብ እንኳን ብሎክ 10 ጊዜ ነው ብሎክ ቢዚ የምናደርገው። እግዚአብሔር ይገሳቸው። በሀሳብ እንዳትስማምም እያደረገ የሚፈታተንሽ ከሆነ ርዕስ አድርገሽ ጸልይ። እሺ ጸሎት አድርጊ። ርዕስ አድርገሽ ስትጸልይ እንዴት መሰለሽ? ለምሳሌ አሁን እለት የምትጸልዩ ጸሎት አለ አይደል? መዝሙረ ዳዊት የለም? ልክ ከመዝሙረ ዳዊት በኋላ እሱን ርዕስ አድርገሽ ቢቻል ከእንባ ጋር ያው ቢቻል የምላችሁ ለምን መሰላችሁ? እንባ በፈለግነው ሰዓት ስለማይመጣ ነው። ቢቻል ግን ከእንባ ጋር ጌታዬ መድኃኒዓለም አሁን ስለጸለይኩት ጸሎት ብለ ስለ ዳዊት ብለ እባክን ከቤተሰቤ ጋር አስማማኝ፣ ሰላምን ፍቅርን በማዕከላችን አድርግ፣ እንደወዳቸው አድርገኝ፣ ቤተሰቤን የመውደድ ጸጋ ስጠኝ። ግልጽ ነው አይደል? ይሄን አይደል ያጣሽው? ቤተሰቤን ምን ማድረግ ሁሉም ጋር መከማከት ከወንድሞቼ ጋር ነበር የምጣለው። ምንም ሳያረጉኝ ወልካለሁ፣ እናደዳለሁ፣ አለቅሳለሁ። በጣም ነው የማለቅሰው። መበሳጨው ሲናገሩና አልቅሼ ከዛ ቡልክ ከርጃቸው ነው የምሄደው። ከዛ በኋላ ደግሞ ለወንቦለኳቸው ብዬ እንደገና ጸጸታለሁ። ከዛ እናቴ ደግሞ ለምን ትጣሊያለሽ? ወንድሞቼ በመክሩሽ ታላቆችሽ ናቸው ምናምን ስትይ ንድድ ወይ ከሷንም ዘግቼበት ሄዳለሁ ማለት ነው። ከዛ አንድ ቀን እኔ በህልሜ በቃ ቤታችን ውስጥ እናቴ በቃ በጣም ብዙ ዘንዶ ነው ለዘንዶ ጥሬ ስትበትን አይቻል። ለምን ትሰጫለሽ? እንዴ ለሰይጣን ትሰጫለሽ ብዬ እናቴን ስጣላት ልክ እኔን ሊበላኝ ሲጠጋ እናቴ ተው እያለች ስታስጥለኝ አየሁትና ደወልኩ እናቴ ጋር ጠዋት ማለት ነው። ግን ተጣልቻት ነበረ ምንም ሳታረገኝ። ደውዬ እናቴን ላወራ ስሞክር አሞኛል ምናምን አለችኝ። እሷ በጣም በቃ ድምጿ ራሱ ድክም ብሎ ነው የምታወራኝ። ከዛ ስታወራኝ ምን እንዳለችኝ ራሱ አላውቅም። የውሳኔ እየመከረው ያለው ስውር አድርጎኝ በቃ ዘግቼባት ቡልክ ምልክ ስታረግልኝ እንዳታረግልኝ ቡልክ አድርጊያት ይልኝ። እሺ ይኸውልሽ ወንድም እህትም አሁንም ቡልክ ናቸው። 15 ቀን በላይ እህቴ በደንብ አዳምጪኝ። አሁን እሺ የመጀመሪያው ምን መሰለሽ? ጸሎቱን በምትጸልይበት ሰዓት የምትፈልጊውን ነገር አጥብቀሽ ጠይቂ። አንድ እሺ ከቤተሰቤ ጋር ቅድም ያልኩሽን አስማማኝ፣ እኔም እነሱ እንድወድ እነሱ ምን እንዲወዱኝ አድርግ። ከቤተሰቤ ጋር እንዳልገናኝ አይምሮዬን መንፈስ እንዳይሰውር ከቤተሰቤ ጋር በመገናኝበት ሰዓት በመሃል ጣልቃ ገብቶ አይምሮዬን እንዳይሰውር እባክህ ጠብቀኝ። አምላኬ ኢየሱስ ክርስቶስ ከቤተሰቤ ጋር አስማማኝ። ቤተሰቤን በፍጹም ልቤ እንደወዳቸው አድርገኝ። አጋንንቱ በእኔና በቤተሰቤ መካከል ጣልቃ እንዳይገባ አግድልኝ እያልሽ ምን ማድረግ መጠየቅ ያስፈልጋል። ሌላው ደግሞ እህቴ ወለተ ቂርቆስ በጣም የሚፈታተንሽ መንገድ ምንድነው? በጣም ሰይጣኑ አጥብቆ እየተፈታተነሽ ያለው ነገር ምንድነው? ወደ ሀገር እንዳትገቢ ነው አይደል? ወደ ሀገር እንዳትገቢ ነው በጣም ፈተና እያመጣብሻለሁ። በተለይ የአበር አንገርት እህት ወንድሞች ሰበብ እየፈጠረ አረብ ሀገር ላይ ጊዜያቸው እንድትፈጁ ነው የሚያደርገው። ሰው ወደ ስደት ለምን እንደሚመጣ ታውቃላችሁ? አብዛኛው ፐርሰንት 90%፣ 80% እመኑኝ እህቶቼ፣ ብታምኑ ባታምኑ ብዙ እህቶች ወንድሞች ወደ ስደት የተሰደዱት በአብር አንገርት መንፈስ ነው። በአብር አንገርት መንፈስ እንዴት ነው ወደ ስደት እንድንወጣ የሚያደርገን የሚለውን በአጭሩ ላብራራላችሁ። አንደኛ እንበልና ኢትዮጵያ በሰላም እየኖርን ነው እንበል። እየኖርን እያለ በሁለት ምክንያት ነው። የመጀመሪያውን ድርሻ የሚይዘው ዛር ነው። ማን አልኳችሁ? ማን? ዛር ወንድሜ። ዛሩ እኛ ላይ ሆኖ ማንነታችን ያያል። ያይና ከዛ በኋላ እኛን እንዴት እንደሚጎዳን ፕላን ያወጣል። ራሱ አጋንንቱ ፕላን ያወጣል። ወይ እንድንሰደድ ይፈልጋል። አሁን እንድንሰደድ ፈለገን ልበል። እንድንሰደድ ሲፈልግ በጎረቤት አይን ውስጥ እንድንገባ ያደርገናል። በቅርብ ዘመዶቻችን፣ በቤተሰብ በኩል
በሚያውቁን እግዚአብሔር ይገስጽ ስለታገስ በሚያውቁንና በማያውቁን ሰዎች አይን ውስጥ እንድንገባ ያደርገናል። መጀመሪያ ዛሩ ራሱ ከዛ በኋላ እነኛ የሚያዩን ሰዎች እኛ ጋር አንዳች ተሰጥኦ እንዳለን አድርገው ያዩናል። ኦሆ እቺ እድሏ አረረረረ እድሏ በጣም ጥብስ ነው ይባባላሉ። እንዴት የትዳር እድል አላት ይላሉ። ለምሳሌ ወንዶች የሚቀርቡሽ ከሆነ ለትዳር የሚጠይቁሽ ከሆነ ምን አላት ነው የምትባለው? ያቺ ልጅ ምን አላት? መወደድ እድል አላት፣ ትዳር አላት። በቃ እንደዚህ አይነት ነገር ይቀናል። ደግሞ ሴት በሴት አትቀና አይቀናኑም ሴቶች። አንዲት ሴት የትዳር ወንዶች እንደ ጎርፍ ሲዘንቡላት አንደኛዋ ሴት ጋር ማንም ወንድም አይመጣ ከሆነ ያችኛዋ አትቀና? በጣም ነው የሚቀናን። ከእኔ ይልቅ እናንተ ናችሁ በደንብ የምታውቁት ይሄንን። እና ትቀናለች። የዚህ ሰዓት በውስጧ ትላለች፣ በጥርሷን ትነክሳለች። ቆይ ትልና የእሷን እድል ወደ እኔ ላዞረው ትላለች። ለእሷ የሚመጡላትን ወንዶች ወደ እኔ ያዞረዋለሁ ብላ ታስባለች ማለት ነው። ከዛ በኋላ ቀጥታ የትዳር እድል መተት ትልካለች ማለት ነው። ታስልካለች። ያ የትዳር አጋንንቱ ደግሞ ያንቺን ትዳር ብሎክ ያደርገዋል። ትዳር እድል እኮ አይወሰድም። እድል የሆነ እድል እንኖር ነው ያበራውናት ያበራሃን ተምናገባ እድል ይኸውላችሁ እንደ ገንዘብ የሆነ የምትነጥቁት ነገር እኮ አይደለም ወንድሞች። ሁሉም ሰው እግዚአብሔር ጸጋ ሰጥቶታል። ግን አጋንንቱ ግን ያቺ ጥሩ እድል እንዳላት አድርጎ ሲያሳይ የእድል መተት የእሷን እድል ወደ እኔ አምጣ፣ የኔን እድል ወደ እሷ ውሰድ ይሉታል። አጋንንቱ እኮ የሆነ እድል አያዘዋውርም። ይሄድና የዛችኛዋን ትዳር የማግኘት እድሏን ያጨናገፈባታል። ምን እያደረገ? ወንድ እያባረረ፣ ወንድ እንድትጠላ እያደረገ፣ በቃ የሆነ አላማ የለሽ እያደረገ። ግልጽ ነው አይደል ንግግሬ? አላማ የለሽ እያደረገ አስቀድሞ ወንዶች ጋር እየሄደ እንዲጠሏት ሰበብ ፈጥረው እንዲሸሿት እያደረገ እሷም ኃይለኛ አርጓት እያመናጨቀች እንድታባር ያደርግና ከዛ በኋላ እችኛዋን ደግሞ የሆነ ሰዎች እንዲወዷት ያደርጋታል። ያስመተተችዋን አካል እንዲወዷት ያደርጋል። ግን የሚመጡት የትዳር ወንዶች በአጋንንቱ ቁጥጥር ስር ያሉ ሰዎች ናቸው። ወደዚህኛዋ ወደ አስመተተችዋ የሚመጡት በዚህ ምክንያት ይዘጋል። አንዱ ይሄ ነው። ከዛ አጋንንቱ ምን ያደርጋል? ካገባች እችኛዋ ያንቺ ትዳር ይፈርሳል ብሎ ይነግራታል። የትኛዋ ካገባች መተት የተመተተባት እሷ ካገባች የማን ትዳር ይፈርሳል? ያንቺ ትዳር ይፈርሳል ብሎ ይነግራታል። ከዛ በኋላ እቺ እንዳታገባ ምን ማድረግ አለባት? ያችኛዋ ምን ማድረግ አለባት? ቀጣዩ እርምጃ ቢቀን ማደስ ብቻ ማባረር ነው እንጂ ከሀገር ያበሪያን ከረስ መንፈስ መላክ ማባረር፣ ድራሿን ማጥፋት፣ የሆነ በቃ ሳውዲ እንድትሄድ ነው የምታደርገው ማለት ነው። ብላ ተነስታ ትሄዳለች። ልጅቷ ለምንድን ነው የምትሄደው ተብላ ስትጠየቅ በቃ ለስራ ብላ ነው የምትሄደው። የሚመስላት እሱ ነው። በቃ ሄጄ ሰርቼ ተለውጬ እመጣለሁ ነው የምትለው። ግን በምን እንደሄደች ምክንያቱን አታውቀውም። አጋንንቱ ሂጂ 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 የሚል ግፊት ነው ከዛ በኋላ የሚያሳድርባት። ሂጂ 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 እዛ ሄደሽ ተለውጠሽ ትመጫለሽ ብሎ በጣም ሐሳብ የሀገሪቱን ጫና ያሳስባታል። ከዛ በኋላ ጥላ ትወጣለች፣ ትሄዳለች፣ ስደት ላይ ትቀመጣለች። እቺኛዋ ምን ታደርጋለች? መተት ላኪዋ አግብታ ትኖራለች። ያቺኛዋስ ትዳሯ ምን ሆነባታል? ተዘግቶባታል። ስደት ላይ ሆና ትቀጥላለች። ስደት ላይ ላግባ ብትል እንኳን ይኸውላችሁ ላግባ ብትል እንኳን ስደት ላይ ገደል ያስገባ ዝም በል። እግዚአብሔር ይገሳችሁ። ስደት ላይ ላግባ ብለው ያስባሉ። ብታግባ እንኳን ታውቁታላችሁ አይደል? የስደትን ጋብቻ ከኔ በላይ እናንተ ታውቃላችሁ አይደል? የ3 ወር ጋብቻ
የሆነ ለዝሙት እኮ ነው ግንኙነት ሁሉ እንዳለ ለዝሙት ምንም የሆነ መሰረት የሌለው ትዳር የሆነ ብቻ ወደድኩሽ ወደድኩ ተባብላችሁ የምትገናኙት የሆነ የጊዜያዊ በእግዚአብሔር ስም ይቅርታ አንድ ነገር ላስቸግር። ምን ነው ጥያቄ ከሆነ ያዥውና ስቀጥል በኋላ ትጠይቂያለሽ። ሊጨርስ ሐሳቤን አታቋርጡኝ። እሺ ሊጨርስ ይሰማችኋል አይደል? አይሰማም? ይሰማል። ወንድሜ ቀጥል። ከምድረ ገጽ ያጥፋ አንተ ሰውዬ። መድኃኒዓለም የሚሰርን እና እዚህ ጋር ተመልከቱ። ወደ ውጭ እንኳን ብትወጣ ትዳር ትመሰረታለች እዛው ስደት ላይ ጊዜዋ እየደባት እንደሆነ ስታውቅ፣ በተለይ የሴት ልጅ ደግሞ እድሜ በጣም ያሳስባል። ስደት ላይ እንደዚህ የሆነባት ስታውቅ ደግሞ ወይኔ በቃ ላግባ ብላ ትነሳለች። ከዛ ማይሆን ትዳር ጋር ነው የምታገናኘው። ቶሎ ታገባለች፣ ወዲያው ደግሞ ጥሏት ይሄዳል፣ ይፈታታል። ትዳሩም ደግሞ የሆነ በእግዚአብሔር የተባረከ ትዳር አይደለ፣ የሆነ ሕገ እግዚአብሔርን የሚጥስ ትዳር ያለበት ነው። ማለቴ ለምሳሌ በሰንበት ልገናኝሽ ይላታል ድንገት፣ ቅዳሜ ነይ ይላታል ወይ ድንገት፣ ወይ እሁድ ነይ እንዳትተው በቃ እኔ እሺ ካላልኩት ምን ይላል ትላለች። ምንድነው የምታስበው? ወደ ሌላ ይሄዳል። ጥሎኝ ይሄዳል። ወረኛ ነው። እግዚአብሔር ይገስጽ። ጥሎኝ ይሄዳል ብላ ስለምታስብ በቃ ንስሐ ገባለሁ ብላ የድፍረት ኃጢአት ማለት ነው። ንስሐ ገባለሁ ብላ ሄዳ በቃ ትገናኛለች ማለት ነው። በዚህ ማንን እያሳዘነች ነው? ሰንበትን በመሻር እሱ እንዳይርቀኝ ብላ ማለት ነው። እንደገናም ደግሞ በቃ አጣብቅኛ ህይወት ውስጥ ገብታ ትቀራለች ማለት ነው። ስለዚህ እንዲህ አይነት ያልተረጋጋ ህይወት ውስጥ እየኖረች ጊዜዋን ታሳልፋለች በስደት ላይ ማለት ነው። ከዛ ደግሞ እኮ እንደዛ ዋጋ እየከፈለች ድንገት ትቷት ሄዳል። ከሷ የምትበልጥ ቆንጆ ሴት ስትመጣለት እችን አፍንጫ ሽላሽ ይላትና ሌላዋ ጋር ደግሞ ሄዶ ይዘሙታል። ትተዋለች። ማን ይተዋታል? እችኛዋን። ከዛ ያችኛዋ ጋር ደግሞ ወንዱም ይመርጠው አይኑም ትክክል አይደለም ማለቴ መንፈሳዊ የሆነ አይን አይደለም ያለው። ምክንያቱም አይጸልይም፣ አይሰግድም። የሚመርጠው አጋንንቱ አይኑ ላይ ተቀምጦ ውጫዊ ማንነትን ብቻ እያየ እንዲመርጥ ነው የሚያደርገው። አይነ ጥላ በተለይ አይን ላይ ሲቀመጥ የዝሙት መናፍስት አይን ላይ ሲቀመጡ የወንድ ልጅ ምርጫ ትክክል የሆነ ምርጫ አይደለም። ውጫዊ የሆነ እይታን እየተከተለ ነው። ከዛ ለጊዜው እቺ ቆንጆ የተባለችው ጋር ከሷ ጋር ለጊዜው ያሳልፍና ደግሞ ከሷ የምትበልጥ ሲያይ ልቡ ይሻፍዳል። ከዛ ያችኛው ጋርም ደግሞ እንደዚህ እንደገናም የልጁም ህይወት እየባከነ ነው፣ የሷም ህይወት እየባከነ። እርግጠኛ ሆኜ የምነግራችሁ የአብዛኞቻችሁ ህይወት እንደዛ ነው። ስደት ላይ ያላችሁ ይሄ ትዳር ነው ታዲያ? ንገሩኝ። ትዳር ነው? ትዳርን በለው ትዳር ልንለው አንችልም። ስለዚህ እንዲህ ነው በቃ የብዙዎች ህይወት እየተዘጋ እየተበላሸ ያለ። ስለዚህ የመጀመሪያው የምትሰደዱበት ምክንያት በዚህ ነው የመጀመሪያው። ሁለተኛው ምክንያት ደግሞ ለምሳሌ አሁንም ሁለተኛ ምክንያት ልንገራችሁ። አሁን ይሄ ትዳሯን አይታ ነው አይደለ? የትዳር ድብል ተመትቶባት ነው የመጣችው። ሌላኛዋ ደግሞ ሰላቢ መተት ለምሳሌ ገንዘብ ታገኛለች አይነት ነገር ያያሉ። እቺ ገንዘብ ታገኛ ስራ ስትሰራ ገንዘብ ሲያገኝ ስራ ይሰራል እንዴ ቆይልና የምንን መተት ይልካል? የሰላቢ መተት አሰርቶ የሚያስልክ መተት። ያኛው ይሰራል፣ ጉልበቱን ይበዘበዛል፣ ይሄኛው ደግሞ ይከብራል ማለት ነው። ከዛ በኋላ ያ ሰውዬ ድንገት ሂድ የሚል ሐሳብ ይመጣበታል። ሴትም ከሆነች ሂጂ በቃ ኢትዮጵያ እግሯ እንደረገጠች ወይም እግሩ እንደረገጠ ሂድ የሚል ግፊት ነው የሚመጣበት። ባይገርማችሁ እነኛ አይነት ሰዎች ስደት ላይ ቆይተው 5 ዓመት ቆይተው ወደ ኢትዮጵያ ሲመጡ እንደገና አያርፍም ልባቸው። ሂድ ተመለስ፣ ወደ ስደት ተመለስ። እንዲህ አይነት ግፊት ይመጣባቸዋል። አብዛኛው እህቶቼ ወንድሞቼ ከስደት የተመለሱ እንዲህ አይነት ስሜት ይመጣባቸዋል። ተሳሳትኩኝ? እስቲ አርሙኝ ከዋሸው። እንደ እውነት ነው ወንድም፣ የአንድ ወር አይሞላም ራስ ስንመለስ እኮ ቶሎ ብላችሁ የምትመለሱት ወደ ስደት።
አቆያችሁም ግማሽ አመት ወይም ደግሞ እንደው ገፋ ብላችሁ ብትቆዩም በጸበል ሰበብ ነው። ከዛ ውጭ ግን ሂድ የሚል ግፊት ነው የሚፈጠርባችሁ። በቃ ትንሽ ትልቁም ሆድ ያስበሳችኋል። ኢትዮጵያ ውስጥ የምታዩት ነገር በሙሉ ሄዳለሁ ብላችሁ አሁንም ተመለሳችሁ ትሄዳለሁ። ነው በቃ ብዙ የሰሉልኝ በሰላቢ ምክንያት ስንጣቸዋል ይወጣል። ይህ ግን የሚል የለም። 5 ነው የሚባል ዛስ አየር ላይ እንደዛ ገበረች እየጸለየችማ ብሯ ታገኝማ እንደ ልብ መስለባት ልማ አው መስለብ አልችልም እና አስወጣት ከምኗ ከስራዋ ለኔ የማይጠቅም ከሆነ ለሷ የማይጠቅም ብለው ከስራ አፈናቅለው ከዛ ልጅቷ ምን አይነት ስሜት ይፈጠርባታል መሰላችሁ? ወይኔ ጸሎት ስለጀመርኩ ነው አይደል ከስራ የወጣሁት በቃ ከእንግዲህ ምን አልልም ምን አላደርግም በጸሎቷ ተስፋ ትቆርጣለች። በቃ ወይኔ በቃ አልጸልይም ይሄው ኢጃዛ ሄድኩኝ አይደል በቃ ስደት ገና እየሰራው እያለ በመጸለይ ነው የሁሉ ችግር የገጠመኝ ትልና ጸሎቱን ታቋርጣለች። ተሳካለት አልተሳካለትም? አጋንንቱ ተሳካለት። እንዲህ ነው በቃ የሚጫወተው። ተመልከቱ፣ ብዙዎቻችሁ ላይ የሚጫወተው ይሄ ነው። እንድትነቁ ብዬ ነው ጊዜ ሰጥቼ እዚህ ላይ ትኩረት አጽንኦ ሰጥቼ መመክራችሁ ማስተምራችሁ። የአጋንንቱን ፈተና በደንብ ግልጽ እንዲሆንላችሁ ነው። በደንብ ግልጽ እንዲሆንላችሁ ነው። ከዛ በቃ ልጅቷ ትሰራለች፣ ግን እጇ ላይ ማይቀመጥ ከሆነ ባሪያ ሆና አልቀረችም። እጇ ላይ ማይቀመጥ ከሆነ እድሜዋም ያልፍ ከሆነ አስቡት። በአንድ ድንጋይ ሁለት ወፍ ነው አጋንንቱ ስራውን እየሰራለው። እንዴት ካላችሁ አንደኛ የትዳር እድሏን እየዘጋ ነው። ምክንያቱም እድሜዋ እየሄደ ነው። በተለይ እንደ ፍትሐ ነገስቱ ሴት ልጅ 25 ዓመት ነው እስከ 25 ዓመት ነው ገደባ ያስቀመጠው ፍትሐ ነገስት ላይ። እንደውም እኮ ፍትሐ ነገስት እንዲላል ሴት ልጅ እስከ 25 ዓመት ቤተሰቧ ካላጋባት ቤተሰቧ ከዛ በኋላ ስልጣን የላቸውም ይላል። ስልጣን የላቸውም፣ የፈለገችው ማግባት መብቷ ነው ይላል። ወዳ ፈቅዳ ማግባት መብቷ ነው። ቤተሰብ እሷ ላይ ተጽዕኖ ሊያሳድር አይችልም ይላል ፍትሐ ነገስት። እስከ 25 ዓመት እድሜ ገደብ አስቀምጦ ግን ከዛም በላይ እንድታልፊ ነው የሚያደርገው ጠላት ደግሞ። ከዛም በላይ 27 28 29 30 ሁሉ ስትገቢ ምንም ከዛ ጸጸት ያመጣብሻል። ከዛ ፈጣሪ ላይ እንድታማሪ ነው የሚያደርገው። ፈጣሪ ላይ እንድትጮሁ ለምን እያላችሁ በቃ ምርር እንዲላችሁ ነው የሚያደርገው ማለት ነው። እንዲህ አይነት ስራ ነው አጋንንቱ እየሰራው። ስለዚህ አንደኛ እድሜ እያሳለፈ ነው፣ ሁለተኛ ደግሞ ባሪያ አድርጎ እያስቀረ ነው ማለት ነው። እና ምን ይሻለናል? መንቃት ነው። የመጣው ይምጣ፣ የሚመጣውን ፈተና ሁሉ ተጋፍጠን ምን ማድረግ? መጋፈጥ። አማራጭ የሌለው መፍትሄ አይደለም። በጸሎት በስግደት ንገሩኝ። አማራጭ የሌለው መፍትሄ ነው አይደል? መታገል ነው፣ ወደ አምላክ ወደ መድኃኒዓለም መቅረብ ነው። ይሄ ነው ያለን አማራጭ። ሁለተኛ ሲቀጥል ደግሞ በፕላን ተጓዙ። እሺ እህት ወንድሞች፣ በፕላን ተጓዙ። በፕላን ስላችሁ አንድ ሰው ወደ ስደት ሲመጣ ምን ያክል ጊዜ ነው መቆየት ያለብኝ ብሎ አስልቶ እንደው ብትችሉ ወደ ስደት ስትመጡ ሱባኤ ገብታችሁ። አብዛኛው ደግሞ እኔ በጣም ማዝነው በእውነት እህት ወንድሞች፣ በእውነት ማዝነው ምን መሰላችሁ? አንዳንድ እህቶቼ ወንድሞቼ ጠንቋይ ጠይቀው ነው የሚመጡት። ተሳሳትኩ? ንገሩኝ።
ትክክል ትክክል ነው ነው። ወንድማችን። ትክክል ደግሞ በጣም ይሄ ደግሞ ኪሳራ ነው። በጣም ኪሳራ። እግዚአብሔርን ጠይቃችሁ እኮ ብትመጡ በጣም ስኬታማ ነበር የሚሆነው። ሱባኤ ጠይቆ ጎበዝ ሴት የምታደርገው ጎበዝ ወንድም ያደረገው ስደት መውጣት እኮ በራሱ ኃጢአት አይደለም፣ ኩነኔም አይደለም። ግን አስቀድሞ ሱባኤ መግባት፣ በሱባኤ መጠየቅ፣ አምላክ ሆይ እባክን ፈቃድ ከሆነ ንገረኝ፣ ወደ ስደት ልወጣ ነው፣ ምን ችግር አለ? ለስራ ልወጣ ነው፣ ችግር የለውም። አንድ ሰው ጎበዝ ከሆነ ምን እንደሚያደርግ ታውቃላችሁ? ከሀገሩ ከመውጣቱ በፊት መጀመሪያ ንስሐ ይገባል፣ ስጋው ደሙን ይቀበላል፣ የነፍሱን ድነት ያረጋግጣል። ምክንያቱም ቢሞትስ ስደት ላይ ሆኖ ሞት የለም አለ ነገር መንገድ ላይ ወይም እዛ ስደት ላይ ሞቶ መቅረት እኮ አለ። ስለዚህ አስቀድሞ የነፍሱን ስንቅ ያዘጋጃል። የነፍሱ ስንቅ ምንድነው? ንስሐ ገብቶ ስጋው ደሙን ይቀበላል። የሚሆነውን አያውቅማ፣ ነገ የሚፈጠረውን ንስሐ ይገባል፣ ስጋው ደሙን ይቀበላል። ከዛ ስለ ስደቱ ሱባኤ ይገባል። ሱባኤ ገብቶ ይጠይቃል። የአምላኩን ፈቃድ አግኝቶ ሱባኤ ሲገባ ስለ ሁለት ነገር ነው። አንደኛ ፈቃዱን ለማወቅ፣ ሁለተኛ ደግሞ ጉዞውን ምን ለማድረግ ስኬታማ ለማድረግ የተሳካ ጉዞ ለማድረግ ይጠይቃል። ቅደም ከፊቴ ለማለት። ከዛ ከሱባኤ በኋላ ሲወጣ ስኬታማ አይሆንም? በመንገዱ ሁሉ ፈጣሪ አይቀድምም? ንገሩኝ። ይቀድማል። ከዛ ለምሳሌ እንዲህ ብሎ ሊሄድ ይችላል። 2 ዓመት ሰርቼ ልምጣ ሊል ይችላል። 2 ዓመቷን በሚገባ ፈጽሞ ገንዘቡን ይዞ ይመለሳል ወደ ሀገሩ። ግን በጣም በሚያሳዝን ብዙዎቻችሁ እንደዛ አይደለም የመጣችሁት። እህቶቼ ወንድሞቼ፣ እንደዛ አይደለም የመጣችሁት። ዛሬ የሚጫወትባችሁ እሱ እኮ ነው። ሄዳችሁ ጠንቋይ ነው የጠየቃችሁት፣ ለራሱ የማያውቀውን ሄዳችሁ ጠየቃችሁ። ጠንቋዩን ትጠይቁታላችሁ። ጠንቋዩ ይዘላብዳል። ከዛ የመጀመሪያ ደሞዝሽን ለኔ አስረክብ ይልሻል። ጉድ ነው። ከዛ በኋላ እየሰሩ ማስረከብ ነው። ከዛ በኋላ በቃ ይጫወትብናል ጠላታችን ማለት ነው። ይሄ ነው የብዙዎቻችሁ ድካም ሆኖ የቀረው አንዱ ይሄ ነው። እህት ወንድሞች ንቁበት። ለዚህ ደግሞ ንስሐ ግቡ። እንደዛ አድርጋችሁ ከሆነ መሐሪ አምላክ ነው አምላክ። ንስሐ ግቡ። ጌታ ሆይ ጠንቋይ ቤት በመሄዴ እባክህ ይቅር በለኝ በሉት። ተጸጸቱ። ደግሞ እየተጸጸታችሁ ነው። ንስሐ ሲባል እኮ ጸጸት ያለበት ንስሐ ሊሆን ይገባል። እሺ ወንድሞች፣ ንስሐ ፍሬያማ የሚሆነው ጸጸት ሲኖረው ነው። ምን ሲኖረው? ጸጸት ሲኖረው። አዎ ጸጸት ይኑረው። አንድ ሰው በሰራው ስራ ማፈር የለበትም? ንገሩኝ። ማፈር አለበት የለበትም? አለበት። አሁን ብዙዎቻችን እኮ ንስሐ ግቢ ስንባል እሺ ንስሐ ገባለሁ ንስሐ አባት ምናምን፣ ግን ጸጸቱ አለ መሀል ላይ። አፍረሻል። ጠንቋይ ቤት በመሄድሽ አምላክሽ እያለ አፍረሃል። ያንን በማድረግህ ማፈር ይገባል እኮ። ያፈረ ሰው ጌታው እያለ አይጸጸትም? አያለቅስም? አይጸጸትም? ያለቅሳል፣ ይጸጸታል። ስለዚህ እኔ እኮ ሁሌ ስትጸልዩ ኃጢአታችሁን እያሰባችሁ ስላችሁ እኮ ይሄንንም ጭምር እያሰባችሁ እንድታለቅሱ ነው። ወይኔ አምላኬ ይቅር ትለኝ ይሆን ጌታዬ? እንደዛ አይነት ክፋት ሰርቼ እውነተኛ አምላክ አንተ መሆንን አንተ እያለ አንተ መሆንን ሳላስተውል ጠንቋይ ቤት በመሄዴ ምንኛ በደልኩ አምላኬ። ይቅር በለኝ ጌታዬ፣ ተጸጽቻለሁ። የተጸጸተውን ደግሞ የምትቀበል አምላክ ነክ። ወንድም 7 ጊዜ ቢበድል 7 ጊዜ ይቅር በለኝ ብሎ ቢመጣ ይቅር በለው ያልክ አምላክ አይደል? ጴጥሮስ ጌታ ሆይ 7 ጊዜ ይቅር ልለውን ብሎ ሲጠይቅክ አንተ 7 ጊዜ አልልም 7 ጊዜ 7 አላልከውም? ጌታዬ እኔ ኃጢአተኛውማ ከዛ በላይ ነው የበደልኩክ፣ እባክህ ይቅር በለኝ። ይሄ ነው በቃ የንስሐ ህይወት ማለት እንዲህ ነው። ኃጢአትን እያሰቡ ማልቀስ። እኛ ስንጸጸት አጋንንት ኃይሉን እያጣ ነው የሚመጣው። ምኑን እያጣ? ኃይሉን እያጣ። አዎ በጠንቋዩ በኩል የገቡት መናፍስቶች ኃይላቸውን እያጡ ይመጣሉ። ለምን? ወደ እነሱ ስለሄድን ምን እያደረግን ነው? እዚህ እየተጸጸትን ነው። ይሄ ጸጸታችን ደግሞ ያዳክማቸዋል እነሱን።
በጣም ያዳክማቸዋል። ወይኔ ያፍር በስ እንዴ ድምጽ የለም። ምን ብቻ ነው? ድምጽ ይሰማችኋል? መጥቻለሁ። አይሰማም? አሁን መጣ። ቀጥል። መልካም እሺ። እና በሰራነው ኃጢአት ስናፍር ማን እየተዳከሙ ይመጣሉ? ማን እየተዳከሙ? አይሰማም ድምጼ? እንት የዳከሙ ማን እየቀረበን ይመጣ? ማን እየቀረበን? እግዚአብሔር አምላክ እየቀረበን ይመጣል ማለት ነው። እና ያንንም ልናደርግ ይገባል ላችሁ ፈልጌ ነው ባጭሩ ትምርቴን ስቋጭላችሁ። ዞሮ ይሄ መናፍስት በተለይ በስደት ላይ የሚያንከራትቱን እነኚህ መናፍስት ናቸው ልላችሁ ፈልጌ ነው። እና እህቴ ወለተ ቂርቆስ አለሽ አይደል? ይሰማል ድምጼ? ወደ እሺ እየሰማሽኝ ከሆነ ወደ ስደት እንድትወጪ እዛው እንድትቀሪ እዛው ያማረሽ እንድትኖሪ በጣም ከፍተኛ ጥረት እያደረጉ ነው ያሉት። ስለዚህ ወደ ሀገር ስለመግባትሽም አጥብቀሽ ሱባኤ ይዘሽ ጸልይ ይልልሽ ፈልጌ ነው። ወለተ ቂርቆስ ሰላም። እና ሱባኤ ይዘሽ አጥብቀሽ እግዚአብሔር አምላክን ተማጸኝ። ጌታዊ እባክህ ለሀገር ያብቃኝ፣ ወደ ሀገር መግባት አቅቶኛል። በእነ አበራ እንክርት መናፍስት ምክንያት መንገዴን እየዘጉብኝ ነው። አምላኬ ኢየሱስ ክርስቶስ መንገዴን ክፈትልኝ እባክን። ጠላት የዘጋውን አንተ ትከፍታለህ። እግዚአብሔር አምላኬ በወጀብና በአውሎ ነፋስ ውስጥ መንገድ አለክ እና መንገዱን ክፈትልኝና እባክህ ለሀገር ያብቃኝ። ሀገሬ ገብቼ ስጋህን ደምን እንድቀበል የዘላለም ሕይወት ማገኝበትን ስጋህን ደምን እንድቀበል እባክህ እርዳኛ አምላኬ እያልሽ ተማጸኝ። ከዛ እግዚአብሔር መንገዱን ይከፍትልሻል። ይሄን ለማለት ነው። ሰዓቴን ጨረስኩኝ አይደል? ግን አይቆጨኝም። ብዙ ትምህርት አልተማራችሁ? በዛሬው ትምህርት በዛሬው ጥያቄና መልስ ብዙ ትምህርት እንዳገኛችሁ ተስፋ አደርጋለሁ። እንግዲህ ነገ እንቀጥላለን። አሜን አሜን። እንደ እግዚአብሔር መልካም ፍቃድ ነገ እንቀጥላለን። ነገ ምንድነው ቀኑ? 12 ሰዓት ሆኖ ነው እህቶቼ፣ ይቅርታ አላያችሁትም? ሰዓቱ 12 ሰዓት ሆኖ ነው። አሰሪ አሁን ስለሌለች በውስጥ ከቻል ከአንድ 2 ደቂቃ እንትን ብለኝ እስኪ። ነገ ትቀጥላላችሁ። ሰዓት ካለን ችግር የለውም። ሰዓት ካለን ችግር የለውም። አይ አሰሪ የለኝም እኔ ስለሌለሽ ዩቲዩብ ላይ ነው እንጂ የምከታተልህ ማህበር ላይ ብዙ አልገባም። ከ3 ደቂቃ ያለው ማዳመጥ እንጂ እንደፈለኩ ማውራት አልችልም። እሺ በቴሌግራም በውስጥ ከ3 ደቂቃ ያላነሰ ያልበለጠ ሪካርድ አስቀምጭልኝ። እሺ እሺ መልካም። እሺ እህት ወንድሞች፣ እንደ እግዚአብሔር ፈቃድ ነገ እንቀጥላለን። በዚህ መልኩ ያስተማረን የመከረን የገሰጸን አምላካችን ልዑል እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። አሜን። ነገ አርብ ነው አይደል? አርብ ነው። አዎ አርብ ነው። በተመሳሳይ ሰዓት ነው ትምህርቱ? በተመሳሳይ ሰዓት ነው። በተመሳሳይ ሰዓት ነው። ግን ነገ አርብ እንደመሆኑ ከ7 ሰዓት እስከ 9 ሰዓት የመናፍሽነት መርሃ ግብር ይኖረናል። ከ10 ሰዓት እስከ 12 ሰዓት ደግሞ ልክ እንደዛሬው የጥያቄና መልስ መርሃ ግብር ይኖረናል ማለት ነው። የነበረን ጊዜ አምላካችን ልዑል እግዚአብሔር በእውነት ስሙ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን። እኛም በሰማነው ቃል በተማርነው ትምህርት 30፣ 60፣ 100 የምናፈራ አድርገን የስሙ ቀዳሽ የመንግስቱ ወራሽ ለመሆን ያብቃን። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ሁላችንም ለጸሎት እንነሳ። በልዑል እግዚአብሔር